ጤና ይስጥልን ፋና ፖድካስት ጀምሯል። ወቅታዊ ጉዳያችን ላይ እንገኛለን። ዛሬ በወቅታዊ ጉዳያችን አንድ ርዕሰ ሐሳብ ይዘን ከባልደረቦቻችን ጋር ልናወጋበት ነው። እንግዲህ የመጋቢት ትሩፋቶች ከዛ ደግሞ ያለፉት አመታት ገጾችን ነው የምንዳስሰው። እዚህ ባልደረቦቼ አስማራ ቸኮልና ከተማ ኃይሉ አሉ። እኔ ሳራ መኮንን ነኝ። አብራችሁን ነው። እንኳን ተገናኘን። እንኳን ተቆየሽን። በተለይ ከቴ ለፖድካስቱ እንግዳ ነው አይደል? አዎ እንግዳም ቤተኛም ማለት ትችያለሽ። እንኳን ደህና ፖድካስቱ ነው መጣ እንግዳ ይሆን እኮ ለፖድካስቱ እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት አየኸው ፖድካስታችንን? ሁሌ የምንጠይቀው ጥያቄ ነው። በጣም ከመወዳቸው ፕላትፎርሞቻችን አንዱ ፖድካስት ነው እኔ በግሌ። ስለዚህ በጣም ደስ ብሎኝ ነው ፖድካስት ኢንጌጅ ማድረግ የራሴም ሐሳብ መስጠት መቻሌ በጣም ደስተኛ ነኝ። በጣም አሪፍ። ዛሬ እንግዲህ እንዳልኩት ለማነሱ ያሰብነው ጉዳይ የመጋቢት ትሩፋቶች ከዛ ደግሞ ያለፉት አመታት ገጾችን እንዲው በጥቂቱ ገለጥ ብናረግ ብለን አስበናል። ግን ለለውጡ ባለፉት አመታት ብለን ልንነሳ ያሰብነው መነሻው ሐሳብ ወይ የለውጡ መነሻ ምክንያት አለውና ምን ነበሩ የሚለውን አስተዋውሰን ከዛ ያለፉት አመታትን ደግሞ ጉዞ ብንቃኝስ የቱ ይቀደም? ማንን እናስቀድም? እንግዳ እናስቀድም? አዎ ከቴ እሺ በጣም አመሰግናለሁ። ከዚህ ያው አሁን ዛሬ መጋቢት ወር ላይ የለውጥ መንገድ ከጀመርንባቸው 7 አመታት ይሄ መጋቢት ወር አንዱ ነውና ያን ታሳቢ በማድረግ ለውጡ ሲጀምር አካባቢ ለለውጡ ገፊ ምክንያቶች ምን ነበሩ የሚለውን በደንብ በመናነሳበት ጊዜ በጣም በመሰረታዊነት 2 ገፊ ምክንያቶች እንደነበሩ ማንሳት ይቻላል። አንዱ በወቅቱ በተለይ ከ2010 በፊት የነበረው የሀገራችን ሁኔታ የፖለቲካ ሁኔታ በመናይበት ጊዜ የፖለቲካ አለመረጋጋቱ በከፍተኛ ሁኔታ በሁሉም የሀገራችን አካባቢዎች የተስፋፋበት ጊዜ ነበረ። አንዱ ምክንያት እሱ ነው። ሌላው የኢኮኖሚ ኢፍትሃዊነት የሚባለው በተለይ የተደራጀ ሌብነትና ሙስና በጣም ስር የሰደደበት ጊዜ ነበረ ማለት ይቻላልና እነዚህ 2 ምክንያቶች በገፉት ባመጡት ምክንያት ያው ከዛሬ 7 አመት በፊት ለውጡ ወደፊት እንዲመጣ ለውጡ እንዲጀመር መሰረታዊ ምክንያቶች ናቸው ማለት ይቻላልና በዚህ ምክንያት ደግሞ ለውጡ ተጀምሯል ማለት ነው። አሁን 7 አመታትን ዘልቀናል። ሂደቱ መንገዱ ላይ ነው ያለነው ማለት ይቻላል። ከባዱ ነገር የመጣው ለውጥ ማስቀጠልና መምራት ላይ ነው። ብዙ ሀገራት የሚፈተኑትን በዚህ ነው። ለውጡ በሞቅታም ሊመጣ ይችላል። በውጭ ሀገራት ተጽዕኖም ሊመጣ ይችላል። ጊዜን ወቅትን አስልቶ ስትራቴጂ ቀርጾ በመጣ አካሄድም ሊመጣ ይችላል። ግን ማስቀጠሉ የሚባለው ነገር በጣም ፈተና ይሆናልና እንደውም ከለውጡን ካመጡት አካላት በተጨማሪ የሀገራት ስብራት ውድቀት ምክንያት ይሆናል ለውጥን መምራት አለመቻልና እኔ የሚመስለኝ ባለፉት አመታት ውስጥ ይሄ አንደኛው ጠንካራ ጎን ይመስለኛል። አስቀጥሎ ለመሄድ መቻል ለዛውም በጣም ብዙ ፈተናዎች በአጋጠሙበት ሁኔታና ማስቀጠል ከተቻለበት ነጥብ ውስጥ አንዱ ደግሞ ቀደም እንደተጠቀሽው ኢኮኖሚ ላይ የተወሰዱ እርምጃዎች በብዛት በጣም ድፍረት የሚጠይቁ ናቸው። ምናልባት ወደ በኋላ እናነሳዋለን እስቲ ስለሆነ ወደዛ እንመጣበታለን እንጂ ከወደብ ጋር የተያዙ ጉዳዮች አሉ። ራሱ የፖለቲካ አካሄዱ ላይ የተቀየሩ ነጥቦች አሉ። ዘርዘር አድርገን እናያቸዋልና መምጣቱና ማስቀጠሉ ላይ አጽንኦት መስጠት ያስፈልጋል ብዬ አስባለሁ። በነገራችን ላይ ቅድም አስሜስ ያነሳ እንደነበረው ለውጡ የመጣው ከውስጥ ነው። የኛ ሀገር ለውጥ የመጣው ከውጪ ሳይሆን ከውስጥ ከህዝብ ፍላጎት ቅድም ካልኳቸው የኢኮኖሚና የፖለቲካ ፍላጎቶች ጎልቶ መምጣት ነው ይዟቸው የመጣው ከውስጥ ነው የወጡት። እነዚህ ለውጦችን በመናስቀጥልበት ጊዜ አዲስ የፖለቲካ ልምምድ፣ አዲስ የፖለቲካ ባህል፣ አዲስ የፖለቲካ ምዕራፍ እንዲከፈት ምክንያቶች ሆነዋል ማለት ነው። ስለዚህ የለውጡ መነሻዎች ላይ ኢትዮጵያ ትልቅ ሀገር ናት። ኢትዮጵያችን ስትራቴጂክ መቀመጫዋን በመናይበት ጊዜ አጠቃላይ የህዝቧ ያላት ሪሶርስ በመናይበት ጊዜ ለውጥ የሚያስፈልጋት ከዓለም ጋር እኩል መራመድ የምትፈልግ ለዛም ደግሞ የሚገባት ሀገር ናት። ስለዚህ ኢትዮጵያ ለውጥ የሚያስፈልጋት እስከሆነ ድረስ ለውጡ ደግሞ መጀመር ያለበት በዚህ መልኩ ነው። የፖለቲካ ባህል ለውጥ መምጣት መቻል አለበት። የእሳቤ ለውጥ ነው። ፖለቲካ ኦል አባውት አይዲዮሎጂ ስለ እሳቤ ነው፣ ስለ ሐሳብ ነው። ስለዚህ ፖለቲካችን በጉልበት የነበረው ፖለቲካችን
ወደ ሐሳብ ፖለቲካ መጥቶ ወደ ዕውቀት ፖለቲካ መጥቶ ያንን በሰለጠነ መንገድ የምናስተዳድርበት ስርዓት ነው መፈጠር ያለበት እዚህ ሀገር ውስጥ በሚል ነው ለውጡ አንዱ ትልቁ የመጣው ነገር በፖለቲካ ማዕቀፍ ውስጥ ነው ሌሎች ስለ ኢኮኖሚ ስለ ዲፕሎማሲ ስለ ማህበራዊ ልማቶቻችን ሁሉ የምናነሳው የፖለቲካ ቅኝቱ የፖለቲካ ስሪቱ ሲቀየር ነው አብሮ መቀየር የሚችሉትና ስለዚህ በዚህ መንገድ ነው የሀገራዊ ለውጡ ከዛሬ 7 አመት በፊት እንዲጀመር ምክንያት የሆነው ማለት ነው ስለዚህ እውነት ለመናገር እኮ በወቅቱ ያ ሁላችንም የምናውቀው ስለሆነ በኢትዮጵያ ታስቦ ታይቶ ተገምቶም ተጠብቆ በማይታወቅ ሁኔታ የስልጣን ሽግግሩ ሰላማዊ ነበር ሰላማዊ የስልጣን ሽግግር ነው የተደረገው በዛ ላይ ያልተለመደም ነበር ስለዚህ እስታቢው ከየት ነው የሚጀምረው የፖለቲካ ባህላችን የፖለቲካ ቅኝታችን የለመድነው ነገር እሱን ትተን ወደ ሌላ የፖለቲካ ምዕራፍ ወደ ሌላ የፖለቲካ አስተሳሰብና አካሄድ መምጣት መቻል አለብን ይሄ ለኢትዮጵያ ያስፈልጋታል የሚለው መነሻ ነው ትልቁን ነገር ይዞን የመጣው ማለት ነው ስለዚህ ስንነሳ በዛ መልኩ ነው የተነሳው ለውጡም የመጣበት ዋናው ምክንያት ከውስጥ ሆኖ ያ የፖለቲካ ባህልና ምዕራፍ እንዲከፈት ነው የተጀመረው ስለዚህ የስልጣን ሽግግሩ በወቅቱ የነበረው የውጭ ሚዲያዎችን በመታየበት ጊዜ የሀገር ውስጥ ሚዲያዎች በተለይ በርካታ ትልልቅ ምትሏቸው ሚዲያዎች እኮ ኢትዮጵያ ትራንዚሽን ይያሉ ነበር ሲዘግቡት የነበረው የፓወር ትራንዚሽኑ አይደለም በኢትዮጵያ ደረጃ ኤክስፔክት የሚደረግና በአፍሪካም ያልተለመደ ስለነበረ ማለት ነው ስለዚህ ይሄ የባህል ለውጥ ነው የመጣው የተጀመረው ለውጡ መነሻዎቹ እነዚህ ነበሩ ስለዚህ ያንን ያስቀጠልን ይሄድን ያለንበት ሁኔታ አለ ስለዚህ የሚገጥሙትም ነገሮች መፈታት ያለባቸው በፖለቲካ ስርዓታችን ቅኝትና መነሻ መሆን መቻል አለበት ማለት ነው ካነሳው ነጥብ ለመጨመር የሽግግር ሂደቱን በተመለከተ ሴናሪዮ ሰርተው ነበር ያው በተለምዶ ትልልቅ ብለን የምንጠራቸው ሚዲያዎች ትልልቅ የሚለውን በጥያቄ ምልክት እናስቀምጠውና ትልቅነት ከስራ አንፃር ስለሚመዘን ማለት ነው ግን የኛማ አንዱ ችግር የታዳጊ ሀገራት ችግር እነዚህን የውጭ መገናኛ ብዙሃን አግዝፎና ቀኝ አርጎ የመሳል ችግር ስላለ ነው ከነሱ በላይ እንደማለት የለም ብለን እንጂ ለየትኛውም ሀገር የሰሩ ይመስላሉ በዋናነት የተቋቋሙለትና የሚሰሩበትን ሀገር አንዳንዴ የግለሰቦች አቋም ማራመጃ ናቸው ትልልቅ ብለን እኛ ምንጠራቸው ሚዲያዎችና እነዚህ ሚዲያዎች የሽግግሩ ሂደት ላይ ከምስል ክምችታቸው ላይ የተለመደ የስልጣን ሽግግር በሚደረግበት ጊዜ የተለመደ የአርካይቭ ክምችታቸውን አዘጋጅተው ነበር በ1900 እንደዚህ በ1900 እንደዚህ ዘንድሮም እንደዚህ የሚል ዝግጅት ሁሉ አድርገው እንደነበሩ አንዳንድ ወረቀቶች ወጥተው አንብበናል በሚያሳዝን ሁኔታ ካስታወሳችሁ ለነዚያ ነገር በጣም ፈጣን ናቸው ለምሳሌ የቀድሞ ጠቅላይ ሚኒስትር አቶ መለስ ባረፉ ጊዜ የሀገር ውስጥ ሚዲያዎች እንኳን ባልተዘጋጁበት ሁኔታ እነ ሮይተርስ እነ ቢቢሲ ኢቭን እነ ሻተርስቶክ በሚገርም ሁኔታ የ10 ደቂቃ ዶክመንታሪ ከትግል እስከምን ሚል አዘጋጅተው ወዲያው ነው የሚያወጡት እንደዚህ አይነት ዝግጅት ተደርጎ ነበር ለውጥ አይሳካም የሚል የፖለቲካ ለውጥ አሁን ያ ለውጥ ማን አመጣው እንዴት ሆነ ሳይሆን ሽግግሩ ጤናማ አይሆንም የሚል ሐሳብ ነበርና እንደዛ አይነት ዝግጅት ሁሉ ተደርጎበት ኢትዮጵያ ይሄንን እውነት ተተገብረዋለች ወይ ታስቀጥለዋለች ወይ ይሄ ነገር እውን መሆን ይችላል ወይ በማግስቱ ሊፈጠሩ የሚችሉ ነገሮች በጣም አደገኛ አይሆኑም የሚል በጥርጣሬ ለውጡን በጥርጣሬ አይን የሚያዩ በርካቶች ነበሩ ከውስጥም ከውጭም ማለት ነው ብዙ መነሻዎችም ከዛ የተነሱ ናቸው ኢትዮጵያ ይሄ ለውጥ ልታሳካው አትችልም የሚል ድምዳሜዎችም ጥያቄዎችም ነበሩ በሌሎች ዘንድ ግን በዛ ደረጃ ያንን ሁሉ እንቅፋት ያ ሁሉ የአስተሳሰብ ብሎኬጅ ሰብሮ ነው ወደ ለውጡ ምዕራፍ የተገባው ማለት ነው አይገመት የሆነ መገኘት በራሱ እኮ በጣም ድል ነው አይደለ የተዘጋጁበት ነገር የተዘጋጃችሁበት ነገር ፉርሽ ሆኗል ብሎ ማሳየት በጣም የሚደንቅ ነበር ያኔ ሽግግሩ በራሱ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስልጣናቸውን ሲያስረክቡ ከዛ ያሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲረከቡ የነበረው ሁኔታ በራሱ አይተነው ሰምተነው የማናውቀው ስለሆነ ለኛም የሚያስደንቅ እንዳልከው ደግሞ ትልልቅ ብለን ያሰብናቸው ሚዲያዎች የተዘጋጁበት ነገር ፉርሽ ያደረገ ነበርና እሱ በጣም ደስ የሚል ለኛም ስኬት ተብሎ ስኬት የሚጀምረው ከዛ ስለሆነ ከዛ እንደተባባልነው የስያሜ ለውጥ ማምጣት በራሱ ሰዎች ጭንቅላት ውስጥ ያለውን ነገር ማራገፍና እንደ አዲስ መጀመር የመጣበት አለ ከዛ ደግሞ ያየናቸው የነበሩ በሂደትኛም እንደ ሀገር
ከፍ ያልንባቸው ነበሩ። ዲፕሎማሲያችንን ማንሳት እንችላለን። ከጎረቤት ሀገራት ጋር ሰላም እንዲፈጠር የተኬደበት ርቀት በጣም ትልቅ ነበር። የኢኮኖሚ ሪፎርሙ በራሱ በሀገር ውስጥ ያለው ደግሞ እዚሁ ሀገር ውስጥ ሆነን እዚህም እዛም የተለያዩ ሀሳቦች ሲነሱ ስለነበረ የክልሎች የአካባቢዎችን ሰላም ከማምጣት አንጻር እርስ በርስ ወንድማማችነትን ከመፍጠር አንጻር የተሰራው ስራም ቀላል አይደለም። ሰው በራሱ ወንድሜ የወንድሜ ደም የኔ ደም ነው ብሎ አደባባይ እስኪወጣ ያደረሰበት ነበርና ይሄ በራሱ ደግሞ ትልቅ ለውጥ ተብሎ ከተመዘገቡት መካከል ይጠቀሳል። በጣም አንዱ ከለውጡ ወደ ጅማሮ ከተገባባቸው እንትሎች የፖለቲካ እሳቤውን መቀየር በየቅድም ስላነሳ የኛ የክፍፍል አንተ አንቺ እኛ እናንተ የሚል የፖለቲካ ባህል ይዘን የመጣን ሰዎች ነን። ለብዙ አመታት መጠቋቆም የነበረበት የፖለቲካ ስርዓት ነበር። ሐሳቤው ራሱ ያ ነበር እና አንዱ በለውጡ ከተጀመሩት ነገሮች የዳር እና መሃል የሚባል ፖለቲካ የለም። ስለዚህ ኢትዮጵያ ሁላችንም ናት፣ በህብረ ብሔራዊ አንድነቷ የጠበቀች ኢትዮጵያን መስርት በሚል ከ2012 ብልጽግና ፓርቲ እስከሚመሰረትበት ጊዜ በነበሩት ምዕራፎች ሁሉ ይሄ ህብረ ብሔራዊነት አንድ ኢትዮጵያ የብዙ ቋንቋ ኢትዮጵያ የብዙ ብሔር የብዙ ማንነቶች ባለቤት እስከሆነ ድረስ ያንን ሊያስተናግድ የሚችል የፖለቲካ ስርዓትና አውድ መፍጠር ያስፈልጋል በሚል መነሻ ከዳር ፖለቲካ ወደ መሃል ፖለቲካ የመጣንበት መነሻ ነበር። ይሄ በጣም አደገኛው ነገር ፖለቲካ በመጠቋቆም አንድ ሀገር እያለች በአንድ ሀገር ውስጥ እየኖርክ የኔና የነሱ ያንተና የኔ በሚል መከፋፈል ውስጥ ከሆነ ፖለቲካው በየትኛውም ሀገር በየትኛውም ሁኔታ እንደ ሀገር ያ ጥቅል የሆነውን የሀገራዊ የሆነ የፖለቲካ ስርዓት ማምጣት አይችልም። ስለዚህ ቅኝቱ በወቅቱ የነበረው የመከፋፈል የዳርና መሃል የሚለው ፖለቲካ ወደ መሃል የመጣበትና ኢትዮጵያ የሁላችንም ናት የሚለውን አሳሰብ ጎልቶ የመጣበት ምዕራፍም ነበረ ለውጡ ሲጀመር። በዚህም ስለዚህ አጋር የሚባል የለም ሁሉም ዋና ነው ማለት ነው በሚል ሁሉ ወደ መጨረሻ ላይ እንደውም ከሁለት አመታት በኋላ ወደ ፓርቲው ስርዓት ውስጥ ገብቶ አጠቃላይ አካታች የፖለቲካ ስርዓት ወደ መፍጠር የመጣንበትን መነሻ ማየት ይቻላል። የመሃል ፖለቲካ ወይም ሴንትሪዝም የሚባለው በባህሪው ደግሞ የከተማም ፖለቲካ ነው። የስልጣኔ መገለጫ የሆነ ነው። በዛ ውስጥ ለምሳሌ የሃይማኖት ልዩነት የሚጠብበት መንገድ በጣም በጥሩ ሁኔታ ይሄዳል። የመደብ ልዩነት የሚጠብበት መንገድ በጣም አስገራሚና ሳይንሳዊ ነው። እንግዲህ የመሃል ፖለቲካ ከተሜና ስልጣኔነትን ያማከለ ስለሆነ ነፍጥ ማንገብን በጣም ይገፋል በራሱ መንገድ። በነፍጥ ሳይሆን በውይይት ሂደት ራሱ ይገፋዋል ሂደቱን ማለት ነውና ጊዜውንም ይዋጅ ነው። ለምሳሌ አሁን የ2008 አብዮትና የለውጡን የወለደው የህዝብ ትግል እኮ አንዱ ችግር ዘመኑ የደረሰበትን ቴክኖሎጂና የትውልዱን የማሰላሰል አቅም የቀድሞ የኢህአዴግ ስርዓት አለማጤኑ እኮ ነው። ለውጥ እና የፖለቲካ ቤት የሚመራበትን መንገድ ባለመረዳቱ ነው። ስለዚህ ዘመኑን ባለማዋጀቱ በዛ ዘመኑን በዋጀት የትግል ስልት እንዲወድቅ ሆኗል። ስለዚህ የመሃል ፖለቲካ በጣም መጠናከር ያለበትና በዚህ በለውጡ ሂደት ውስጥ የተገኘ አንድ ትልቅ የፖለቲካ ስርዓት ለውጥ ማለት የምንችልበትና ዘመኑን የዋጀ ነው። አሁን ሌላ ያያል ብለን የምንጠራቸው ሀገራት ይሄን በአግባቡ መርተውታልና እንደ አንድ ትልቅ ፒላር ማየት እንችላለን። በሂደት በርግጥ ምን ያክል ልዩነት አጥቧል፣ ምን ያክል የመፍትሄ ሐሳብ ይዞ መጥቷል፣ ምን ያክል ሊያራምደን ይችላል ሚሊዮን ማየት ያስፈልጋል። ግን እንደ ትልቅ ፒላር ማንሳት ይቻላል። እንዳላችሁት እንግዲህ ፖለቲካው ላይ በጣም ብዙ ለውጦች አሉ። ከነኚህ ለውጦች መካከል የሀገራት ዲፕሎማሲ በጣም በብዙ የሚነሳ እንደ ሀገር ሙቀና የተሰጠበት ነው። ያሉ የጎረቤት ሀገራት ጋር አሁን ኢትዮጵያ የምትታወቅበት የመሽኮርመም ዲፕሎማሲ ነበረ አይደለ? ቀደም ባሉት አመታት ማለት የሆነ ሀገር የሆነ ነገር ሲፈልግ ይሰጣል እንጂ በምላሹ ምንም። አሁን የሰጥቶ መቀበል የዲፕሎማሲ አካሄዶችንም እየተከተለን ያለበት አለ። በብዙ እናተርፍበታለን ተብሎ የሚገመት ወይ የሚጠበቅ ደግሞ ሂደትም ላይ ያለ እሱ በራሱ የለውጡ አንድ አካል ብዙዎቻችን የምንፈልገው የነበረ ነው። የዲፕሎማሲያችን በጣም በሚገርም ሁኔታ ከፖሊሲ ለውጥ ነው የጀመረው። የአጠቃላይ ከሀገራት ጋር ያለን ኢትዮጵያ የውጭ ግንኙነቷ በምን ላይ የተመሰረተ መሆን አለበት የሚል የውጭ ግንኙነት ፖሊሲዋ ላይ ፒላር አድርጋ ካስቀመጠቻቸው ነገሮች
አንዱ ዜጋ ተኮር መሆኑ ዜጋ ተኮር የዲፕሎማሲ ስርዓት በየትኛውም ሀገር ይሁን ኢትዮጵያዊ ዜግነት ያለው ኢትዮጵያዊ ሁሉ መከበር አለበት የኢትዮጵያ ክብር ነው ስለዚህ ዜጋ ተኮር ዲፕሎማሲ እንዲሆን አንዱ ፒላር የተደረገበት ከዚህ ውጪ ደግሞ ዲፕሎማሲያችን በተለይ ጎረቤቶቻችንን ያስቀደመ ከጎረቤት ሰላም ካልሆነ አንተ ሰላም ልትሆን አትችልም ስለዚህ ከጎረቤቶቻችን ጋር ያለን ሰላም በመልካም በልማት በአብሮ ማደግ ላይ የተመሰረተ እንዲሆን የማድረግ በጥርጣሬ አይነት በጠላትነት አይን የማየት ሳይሆን አብሮ የመልማት መሰረት እንዲኖረው ዲፕሎማሲያችን ላይ አንዱ የተሰራው ነገር ቀጣናው ላይ ያለውን በተለይ አፍሪካ ቀንድና እዚህ በጎረቤቶቻችን አካባቢ ያለን ግንኙነት በጣም ሰላማዊ እና ደግሞ በጋራ ግብ ላይ የተመሰረተ እንዲሆን የማድረግ መሰረት ይዞ ነው ዲፕሎማሲያችን አንዱ የተቀረጸው ማለት ነው ከዛ ውጪ ከሌሎች አጋር ከምንላቸው ወይ ደግሞ አጠቃላይ ውጪ ካሉ የአደጉም መካከለኛም ገቢ ያላቸው ከሌሎች ሀገራት ጋር የሚኖረን የዲፕሎማሲ ግንኙነት ደግሞ በዋናነት የኢትዮጵያን ብሔራዊ ጥቅም ባስጠበቀ መሰረት ላይ የቆመ መሆን መቻል አለበት በሚል ብሔራዊ ጥቅማችንን የኢትዮጵያን ስምና ጥቅም በማይነካ መንገድ ከሌሎች ሀገራት ጋር ያለን የፖለቲካ ግንኙነት የውጭ ግንኙነት እዚህ ላይ የተመሰረተ እንዲሆን ነው የተደረገው በፖሊሲ ነው ይሄ የተደረገው ስለዚህ ይሄን በመናይበት ጊዜ ቅድም ስትገልጪው የነበረው ነገር እኔም አንዱ ከያስኩት ነገር ፖለቲካችን ባለፉት 7 አመታት ውስጥ በተለይ የውጭ ግንኙነታችን ላይ ካመጣቸው ዋነኛ ኢምፓክቶች ወይ ለውጥ ውስጥ አንዱ ከማፈር ከመሽኮርመም ወጥቶ ወደ ደፋር ወደ ሆነ የዲፕሎማሲ ስርዓት ውስጥ የገባንባቸው ለዚህ ብዙ ማሳያዎችን ማንሳት ይቻላል ለምሳሌ የኢትዮጵያን እውነቶች በአለም መድረክ ደፍረን የማንናገራቸው ይሄን ብናገር ይሄን አስቀይማለሁ ይሄ የሚሆነው ይሄን ብናገር እቺ ሀገር ልታኮርፍ ትችላለች የሚል የፖለቲካውን የውጭ ግንኙነትን የሚቃኝበት መንገድ ከዛ ይሄ ከመሽኮርመም የሚመጣው እርስ በራስ በብሔራዊ ጥቅም ላይ ከመቆም ይልቅ በሌሎች ሀገራት ፍላጎት ላይ የተመሰረተ የፖለቲካ የውጭ ግንኙነት ስርዓት እንዳይኖረን ደፋር ወደ ሆነ የውጭ ግንኙነትና የዲፕሎማሲ ስርዓት ውስጥ የገባንበት ነው ለዚህ አንደኛው ማሳያ ሁላችንም እንደምናስተዋውሰው ከህዳሴ ግድብ ጋር ተያይዞ የነበረ በዲፕሎማሲያችን ላይ የነበረውን ደፋር የሆንባቸው መድረኮች በሴኩሪቲ ካውንስል በተባበሩት መንግስታት እንደዚሁ ደግሞ ሀያላን ብለን ከምንጠራቸው ሀገራት ጋር በሚኖረን ግንኙነት ህዳሴ ግድብን በተመለከተ ይሄ ብሔራዊ ጥቅማችን ነው ብሔራዊ ማንነታችን ነው ስለዚህ እዚህ ላይ ምን እንደራደረው ነገር የለም የትኛውም ዲፕሎማሲያችን ብሔራዊ ጥቅማችንን የሚነካ ከሆነ እዚህ ላይ መደራደር አንችልም የሚል አቋም ያሳየንበት ደፋር ይሆንበት ስለዚህ የዲፕሎማሲያችን ከለውጡ መንግስት ጋር ተያይዞ የመጣው ዲፕሎማሲያችን ላይ አንዱ ከአይናፋርነት ከመሽኮርመም ወደ ደፋር ወደ ሆነ ብሔራዊ ጥቅምን ወደሚያስቀድም የውጭ ግንኙነት ስርዓት ነው እየገነባን የመጣ ነው እየተገነባ ያለው ማለት ነው አሁን አንዳንዴ ደፋር ሐሳብ የተነሱባቸው ጉዳዮች ተብሎ የወደብ ጉዳይ ሲነሳ ብዙ ጊዜ ግምት ውስጥ ማናስገባው ነገር አለ ማለት እንደ ዜጋም እንደ ያለንበት የሙያ መስክም ግምት ውስጥ ያላስገባነው ነገር አለ ለምሳሌ ወደብ ምንድነው ወደብ እኛ በርግጥ የአክሰስ ቱ ዘ ሲ ነው የጠየቅነው እና በብዙ ሀያል ሀገራት ተቀባይነት ያገኘ ጥያቄ በመርህ ደረጃ ተቀብለውታል መብታል አክሰስ ቱ ዘ ሲ ማድረግ ይቻላል ግን ወደብ ያላቸው ሀገራት ከሌላቸው ሀገራት በምን ኢን አድቫንስ ናቸው ሚሊዮን ማየት በጣም ያስፈልጋል አንደኛው በኢኮኖሚ እድገት ብናይ አንዳንዶቹ ለምሳሌ ወደብ ያላቸው ሀገራት ወደብ ከሌላቸው ሀገራት በ6% የኢኮኖሚ እድገታቸው ያድጋል ይላሉ አቨሬጁን ዝቅ ብለን የ1%ን ጥናት ብናይ ወደብ ያላቸው ሀገራት ከሌላቸው በ1% የኢኮኖሚ እድገት ይኖራቸዋል በየአመቱ ምን ጊዜ ስለዚህ የሌላቸው ሀገራት በ1% የኢኮኖሚ እድገታቸው ዝቅ ይላል ማለት ነው ይሄም በቁጥር ብናይና እነዚህ ሁለት ሀገራት ኢኮኖሚያቸውን በጥፍ ላሳድግ ቢሉ ወደብ ያለው ሀገራት 24 አመት ሲወስድበት ወደብ የሌለው ሀገራት 36 አመት ይወስድበታል ኢኮኖሚን በጥፍ ለማሳደግ 36 ማለት የአንድ ትውልድ እድሜ ማለት ነው እንግዲህ የአንድ ትውልድ እድሜ መስዋዕት ይሆናል ማለት ነው ያም እንግዲህ ሌላ ችግር ካልገጠመው ነው ቀጥ ብሎ የመሄድ ኢኮኖሚ ኑሮት ወደብ ሳይኖረው ቀርቶ ውጣ ወረዱን ችሎ መሄድ የሚችል ከሆነ ማለት ነው ስለዚህ ከኢኮኖሚ አንፃር የወደብ ጥያቄ እንደዚህ አይነት ሰፊ ልዩነት የአንድ ትውልድ እድሜ ልዩነትን የሚያመጣ በዛ ሂደት ሀገር እኮ ሊፈርስ ይችላል ይሄ ችግር ያለበት ሀገር ማለት ነው
አንድ ይሄ ነው። ሁለት በአለም ላይ ወደብ ሳይኖራቸው የኢኮኖሚ እድገት ያስመዘገቡ ሀገራት አሉ። አንድ ሁለት ብለን መጥቀስ እንችላለን። ግን ሌላ ያልሆነው ተጽዕኖ መፍጠር አልቻሉም። ስለዚህ ወደብ አለ ማለት ወይም አክሰስ ቱ ዘ ሲ አለ ማለት ይሄን አይነት ጉልበት ይሰጣል ማለት ነው። ሌላኛው ችግር ደግሞ ከኢኮኖሚ ችግር በተጨማሪ የሉዓላዊነት ኢሹ ነው። ወደብ የሌለው ሀገር ሉዓላዊነቱ በአንድም ሆነ በሌላ መንገድ የተጣሰ ነው። ለምሳሌ አሁን ትልልቅ የጦር መሳሪያ ግዢ እንኳን እናከናውን ብንል ባለወደቡ ሀገር ያን ጉዳይ ማወቅ ይኖርበታል። ስለዚህ ሉዓላዊነታችን ተጣሰ ማለት ነው። ሚስጥር የሚባል ነገር የለንም ማለት ነው። እንደ ህዝብ፣ እንደ ሀገር፣ እንደ ኔሽን ችግር ውስጥ እንገባለን ማለት ነው። ሌላኛው ከዚህ ጋር ተያይዞ የሚነሳው ጉዳይ ባለወደቡ ሀገር በፈለገ ጊዜ በፈለገ ሰዓት ወይ የካርጎ ክፍያ ወይ ከነጻ ክፍያ ማራዘሚያ የቀረጥ ጉዳይ ወይ ደግሞ የወደብ ጠቅላላ አገልግሎት ዋጋ ሊጨምር ይችላል። ለምሳሌ እስከ 2008 በእኛ አቆጣጠር በፈረንጆቹ አቆጣጠር በአመት እስከ $850 ሚሊዮን ነው መንከፍል ነበር ለጅቡቲ ወደብ። ከዛ የሆነ ጊዜ ላይ ግን ጭማሪ ተደርጓል ተባለ። የታጁራ ወደብ ላይ እስከ 25% ጭማሪ ተደርጓል በድንገት። ያ ማለት የመደራደር አቅማቸው በጣም ከፍተኛ ነው። እኛ ባይዘዌይ ለዘመናት የገነባ ነው የዲፕሎማሲ ሂደትና በፖለቲካም በታሪክም የፈጠርነው የበላይነት አግዞን ነው እንጂ ወደብ ያላቸው ሀገራት ከሌላቸው ሀገራት ያላቸው የፖለቲካ ተደማጭነት ተቀባይነት በጣም ከፍተኛ ነው። ኢትዮጵያ ግን እንደምታውቁት ባዶ አይደለም ቢሆን ከዛ በኋላ የአፍሪካ አንድነት ድርጅት አሁን የአፍሪካ ህብረት የተባለው እንዲመሰረት በቀጠናዊ ትልልቅ የዓለም ተቋማትን በመመስረት እጇ ስለነበረበት ኢትዮጵያ ማለት በቀጥታ ባጀት መድባ የሰው ኃይል መድባ እውቀቷን ተጠቅማ የማደራደር ኃይሏን ተጠቅማ ዓለም ላይ የፈጠረችው ተጽዕኖ ከፍተኛ ስለሆነ ነው እንጂ ወደብ የሌላቸው ሀገራት ይሄንም ተደማጭነታቸውን ያጣሉና የወደብ ጥያቄ ማለት ከነዚህ ሁሉ ድምር አንጻር የሚታይ ነውና በለውጡ በድፍረት ተነስቷል ከሚባሉት ውስጥ አንዱ ይህ የወደብ ጉዳይ ነው። በአንድም ሆነ በሌላ መንገድ የህልውና ጉዳይ ነው። እኛኮ ወደብ ባለመኖሩና ለወደብ የምናወጣውን ክፍያ ያን ተከትሎ ደግሞ ወደብ ከደረሰ በኋላ አንድ ሸቀጥ ወደ መሀል ሀገር የሚመጣውን ሂደት የሎጂስቲኩን ችግር ለመፍታት ሲባል አሁን መልቲ ሞዳል ትራንስፖርት ሲስተም የሚባለውን ሲስተም እኮ የምን ቀርጸው እኮ ይሄን ሁሉ ጫና ለመፍታት እኮ ነው። ስለዚህ ይሄ ሁሉ ድምር ውጤት ነው የወደብ ጉዳይና በዚህ የለውጥ ሂደት አስተውሳለሁ 2016 ጥቅምት 2 ላይ መሰለኝ ጠቅላይ ሚኒስትሩ ብዙ ሰው ለማንሳት የሚቸገርበት ብለው ይሄን የወደብ ጉዳይ ፓርላማው ላይ ያነሱት ማለት ነው። ይሄ በጣም በጣም ወሳኝ ጉዳይ ነው። አሁን እዚህ ጉዳይ ላይ የትኛውም ዜጋ የፖለቲካም የሌላም ያቋም የሃይማኖትም ጉዳይ ልዩነት ሊኖር ይችላል። ይሄ ግን የጋራ ጉዳያችን በጣም ልንስማማበት ቦልድነቱን ልናጎላ ለምሳሌ አንድ ፕሮፌሰር አስተዋሳለሁ ወደ 150,000 አዲስ ዩኒቨርሲቲ ፕሮፌሰር ወደ 150,000 ፒቲሽን አሰባስበዋል በዓለም አቀፍ መድረክ ወደባችን ይመለስልን የሚል ጥያቄ። እንደዚህ አይነት ነገር ነው የሚያስፈልገው። ገብቶሻል አይደለ? የመንግስት አቋም ስለሆነ ብቻ እኔን አይመለከተኝም ማለት አይቻልም። ወይ በለውጡ ሂደት የታየ እናስታውሳለን እኮ ግመል መጠጫ ይሆናል ሲባል ወደ በብሔራዊ ቴሌቪዥን በሚተላለፍ ስርጭት ፓርላማ ላይ በተካሄደና እንደዚህ አይነት ቦልድ የሆኑ ሀሳቦችን በዚህ ደረጃ ማኩሰስ ተገቢ አይደለም። አክሰፕትም አለማድረግ ተገቢ አይደለም። ይልቁንስ ያን ይዞ ማቀጣጠልና የጋራ ተጠቃሚ ሆነ ወደብ ሲኖርህ ወይም አክሰስ ቱ ዘ ሲ ሲኖርህ በሁለቱ አማራጭ የአንድ ትውልድ እድሜ የሚደረገውን የኢኮኖሚ እድገት ማሳጠር ይቻላል፣ በፍጥነት ማሳጠር ይቻላል እና በንጽጽር ማየት ያስፈልጋል። ለወደብ ኪራይ የምናወጣው እዛ ላሉ እቃዎች ለኮንቴነር ክፍያ ወዘተ እኛ እኮ የደረቅ ወደብ ማከማቻ እያልን እዚህ ሞጆ ወረታ ምናምን እያልን የምንገነባው እኮ ይሄን ሁሉ ጫና ለመቀነስ በፍጥነት አንስቶ ሀገር ውስጥ የሚገኝ ደረቅ ወደብ ላይ አቆይቶ ከዛ ደግሞ ለማጓጓዝ እንዲመች ነውና ይሄ ሁሉ ሂደት ወደ ሀገር ውስጥ መሰረተ ልማት ግንባታ ቢውል ወደ ፋብሪካዎች እንዲውል ማድረግ ሲቻል በሂደት በጣም ውጤታማ ነገሮች ይመጣሉና የወደብ ውሳኔ ከዚህ አንፃር መታየት አለበት። እንደው ዝም ብሎ ለውጡ ከመጣ እንደዚህ ነው ይሄ ጥያቄ ተነስቷል ከሚል ፖይንት አንፃር መታየት የለበትም ለማለት ነው። እንዳልከው ግን ሁለተኛው አድዋ ብለን የምናነሳው የህዳሴው ግድብ አለ። ብዙዎች በቃ ያናቸው ማረፊያ የሆነበት ሁላችንም ከኪሱ ሁሉም የሚያዋጣበት በቃ እንደፈለገ የኔ ነው ይገባል ልክ ነው የሚልበት ወደቡም በዛ አይነት ስሜት ነበር ሰው የተቀበለው። ጠቅላይ ሚኒስትሩ የህዝብ እንደራሴዎች ምክር ቤት ላይ ሀሳቡን አነሱት። ሰውም ደግሞ እውነት ነው ብሎ ባንድ ያግባባ ነውና እንደው ዝም ብሎ በቀላል የሚታይም አይደለም። ግን አሁን የመልቲ ሞዳሉ በጣም ቆንጆ ሀሳብ የተነሳበት ደግሞ በተግባርም ሲኬድበት እንደ ሀገር ብዙ እናተርፍበት ነው የሚሆነው። እንግዲህ አንድ ሰው ከመጀመሪያው ጀምሮ የሚያስጭነው እቃ ካለበት ጀምሮ በራሳችን አጓጉዘን ጅቡቲ ይመጣል። ከጅቡቲ ብዙ አይቆይ
በጣም በፍጥነት አንስቶ ወደ ኢትዮጵያ ማስገባት ነው። ይሄ እንግዲህ እዛ የሚቆይበትን የጊዜ የሚያሳጥር የምናወጣውንም ወጪ የሚቀንስ በጣም በብዙ የምናተርፍበት ከተለያየ አንግል ካየነው በብዙ የምናተርፍበት ሆኖ የመጣ ነውና እስከ $2 ሚሊዮን የምንከፍልበት ጊዜ አለ። ያን ሁሉ ነው የሚቀንስልን። ቶሎ ተነሳ ማለት ያንን ይቀንሳል። ከዛ ደግሞ ታማኝነትም ይኖራል። ራሳችንን ከመጀመሪያው ጀምሮ እዚህ ሀገር ውስጥ መናስገባውና ፍጥነቱ አለ፣ ታማኝነቱ አለ፣ የምናወጣው ወጪ መቀነስ አለ። እነኚህ ተዳምረው ኢኮኖሚው ላይ በጣም ብዙ ለውጥ ይመጣል። ወደ ኢኮኖሚው እዚህ ላይ ከዚህ ከውጭ ግንኙነታችን ጋር ተያይዞ አብሬ ላንሳው ብዬ ነው የወደብ ጉዳይ የተነሳው አይ ቲንክ ብልጽግና ምርጫ ካሸነፈ በኋላ መንግስት ሲመሰርት በፕሬዝዳንቱ አማካኝነት ነው። ቀጥታ መንግስት መስረታው መድረክ ላይ ነው ፕሬዝዳንቱ ያነሱት። ይሄን ጉዳይ ኢትዮጵያ በእነዚህ ሁሉ አመታት ቀድሞ የወደብ ባለቤት የነበረች በርካታ ዘመናት ታሪክ ያላት ትልቅ ሀገር፣ ትልቅ ስትራቴጂካዊ የዓለም ሎኬሽን ላይ የምትገኝ ሀገር ከዚህ በኋላ በባህር በር ጉዳይ በወደብ ጉዳይ የበይ ተመልካች መሆን አትችልም የሚል ግልጥ ያለ ንግግር ነው ያደረጉት በወቅቱ መንግስት ሲመሰረት ገና። ስለዚህ ይሄ ምንን ያሳያል? የለውጡ መንግስት አንዱ ከያዛቸው ትልቁ ቀደም ከዲፕሎማሲ ጋር ተያይዞ ከመናነሳቸው ነገሮች ተያይዞ የወደብ ጉዳይ የህልውና የብሔራዊ ጥቅም ጉዳይ መሆኑ ተሰምሮበት የተነሳ የህዝብ ጉዳይ እንደሆነ ነው የተነሳው። ስለዚህ በድፍረትም የተነሳው ከዛ በኋላ 2016 15 ላይ በደንብ በይፋ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄንን ጉዳይ በደንብ ወደ ተግባር እንዲገባ የጀመሩት ጉዳይ እንዳለና አሁንም በጣም ብዙዎች ይሄ ነገር ማንሳት ራሱ ነውር መስሎ ይታያቸው የነበሩ ወደ ደፋርነቱ ስንመጣና ዲፕሎማሲያችን ወደዚህ ቅኝት ሲቀየር ግን ይየዋል ያደረ ጉዳዩ የገባቸው እንደሆነ በማህበረሰባችንም ዘንድ ያያየን ያለ ነው። ስለዚህ አንድን ነገር በቃ ለውጡ አንዱ ያሳየን ነገር ምንድነው? እነዚህ ምናፍርባቸው የነበሩ ወይ ደግሞ ወደ ኋላ እጃችንን ጎትትባቸው የነበሩ ጉዳዮች ላይ ደፈር ብለን ገብተን የኢትዮጵያን ብሔራዊ ጥቅም ማስቀደም ኢትዮጵያ እንደ ስሟ ወደ ነበረችበት ከፍታ መመለስ እንደሚጠበቅ ይሄ ደግሞ የኛ የዚህ ትውልድ ኃላፊነት መሆኑን የሚያሳይ የፖለቲካ ስርዓት ውስጥ ነው ያለነው ማለት ነው። ሁሌ እንደሚሉት ለዛሬ ሳይሆን ለመጪው ትውልድ የሚገባንን ሰርተን ማለፍ አለብን እና አንዱ ደግሞ መሰረት የሚቀመጠው በዚህ ወቅት ነው። በድፍረት በመነጋገር በድፍረት በመስማማት ከዛ ሻራ ያስቀምጥ ዛሬ ላንጠቀምበት እንችል ይሆናል፣ ግን ነገ የሚመጣው ትውልድን ደግሞ አደራ መወጣት አንዱ ነው። ይሄኛው የለውጥ ስርዓት ካሳየን ወይ ደግሞ በድፍረት እንደተባባል ነው ከመጡ ነገሮች አንዱ የሴት አመራሮች ወደ ሚኒስትርነት ፕሬዝዳንት የመጀመሪያዋን ሴት ፕሬዝዳንት አይተናል። የመከላከያ ሚኒስትሯ የመጀመሪያ ሴት የሆኑበት ካቢኔ ውስጥ 50-50 የሚል አወቃቀር የታየበት እንዲህ ወደ አደባባይ የሚወጡ ሴቶች በፖለቲካው ዘርፍ ከፍ ያለ የመጣበትም እንደነበረ አንዱ ማሳያ ነው ዛሬም ድረስ የቀጠለ። ሌላኛው ኢኮኖሚ ቀደም ስታነሱ መነሳት ካለባቸው ጉዳዮች መካከል በየማነሳው እንግዲህ 5 ፒላሮች ተብሎ ከተቀመጡት መካከል ኢኮኖሚ ላይ ቱሪዝሙ፣ ግብርናው፣ ማዕድኑ፣ ኢንዱስትሪውና ኤአይዩ ወይም ቴክኖሎጂው የተካተተበት ነው። በዚህ መልኩ በጣም በብዙ እየተሰራባቸው ያሉ ዘርፎች ሆነዋል። ግብርናው ላይ ብናነሳ የስንዴው በደንብ የሚወራለት ነው። በጣም የአንድ በነገራችን ላይ ለውጡ ውስጥ ካሉት እኔ በጣም ከሚገርሙኝ ኢኮኖሚ ጋር ስንመጣ የቅድም ከአምስቱ ፒላሮች ውስጥ በተለይ ግብርናው ላይ እያየናቸው ያሉ ለውጦች ምናልባትም አንዳንዱ ከዚህ በፊት በተለይ የስንዴ አብዮቱ ከመጀመሩ በፊት በነበረው ሐሳብ ማህበረሰባችንን ውስጥ በመናይበት ጊዜ ይሄ ነገር ምኞት ብቻ ይሆናል እንዴ ይሄ ነገር ሊሳካ ይችላል እንዴ የሚል ጥርጣሬ ከውስጥም ከውጭም የነበረበት ሁኔታ ነበር። ስለዚህ አንዱ ትልቁ በስንዴ ቢያንስ ስንዴ ኤክስፖርት ማቆም መቻል አለብን በደረጃ። ስለዚህ በስንዴ ምርት ራሳችንን መቻል አለብን የሚል ሐሳብ ሲነሳ አንዳንዱ ቅንጦት ይመስል ነበር በወቅቱ። ግን በሁለት አመታት ጊዜ ውስጥ ያንን ኦን ሆነ አይተናል። ስለዚህ የስንዴ ልማቱ አሁን ኦልሞስት ከውጭ የምናስገባው የስንዴ ምርት ቶታሊ ያቆምበት ሁኔታ
የስንዴ ፍጆታችንን ደግሞ በራሳችን መሸፈን የቻልንበት በርካታ የኢትዮጵያ ሜዳዎች ማሳዎች በዚህ አይነት በጣም በበጋ ስንዴ የተሞሉበትና ያንንም ውጤት ያመጣንበት እያየን ያለንበት ከፍተኛ የሆነ አንዱ አብዮት ካደረግንባቸው ጉዳዮች ኢኮኖሚው ላይ በተለይ ይሄ ስንዴ አብዮት ብሎ መጥቀስ ይቻላል። ስለዚህ እዚህ ላይ ያው ሁሉ ጊዜ ኮሚትመንት ብቻው ምንም ማያመጣ መስራት ይጠይቃል። ስለዚህ አንዱ በለውጡ ውስጥ ከመጡ ከታቀዱት ጉዳዮች ውስጥ በኢኮኖሚ ዘርፍ የስንዴና የአረንጓዴ አሻራውን አለማንሳት አይቻልም። የአረንጓዴ አሻራው ጉዳይ ቢኮዝ ይሄ በኢንተርናሽናል ተቋማትም በተለያዩ መድረኮችም ጭምር እውቅና ያገኘንባቸው ስለነበሩ ማለት ነው። በተለየ መንገድ ኢትዮጵያ የደን ሽፋኗን ያሳደገችበት እንደገና ደግሞ በተግባር ታይቶ የስነ ምህዳር የአየር ንብረት ለውጥ ላይ ላበረከተችው ሁሉ አስተዋጽኦ ኢትዮጵያ እንደ ሀገር እውቅና ያገኘችበት ትልቅ አብዮት ነው ማለት ይቻላል በእነዚህ ጉዳዮች ላይ። ስለዚህ ግብርናው ከኢኮኖሚ ጋር አስተሳስሮ በመሄድ ሰርቶ በማሳየትም ጭምር ፎርዛት ማተር በጣም ትልቅ ለውጥ ያመጣንባቸው ናቸው ማለት ነው። የስንዴው ደግሞ ያየነው የምናየው አሁንም ደግሞ በቀጣይነት እንደውም አሁን ወደ ኤክስፖርት ወደ ማድረግ ሁሉ ልንሄድ የምንችልባቸው እድሎች መኖራቸውን የሚያሳይ በደንብ የተጀመሩ ጉዳዮች እንዳሉ ማየት ይቻላል ማለት ነው። ግብርናው ላይ በተሰራው ስራ በአጠቃላይ የሰብል ምርት በ700 ሚሊዮን ኩንታል ነው ጭማሪ ያሳየው። በአጠቃላይ የሰብል ልማት ከዚህ ውስጥ ስንዴ 40% ነው ይዛል። ስንዴ ቀላል ነገር አይደለችም። የዓለም ፖለቲካ የሚዘወረው በስንዴ ነው። ለምሳሌ የደቡብ ሱዳንን የእርስ በርስ ጦርነት ኢትዮጵያ ትልቅ ዋጋ ከፍላ የሰላም ስምምነት እንዲያመጡ ከማድረጓ በፊት የነበረውን የቅርብ ጊዜ ግጭት እንኳን ብናይ ሁለቱን ኃይሎች ዓለም አቀፍ ተራድኦ ተቋም ብለን የምንጠራቸው በዋናነት ስንዴ የሚያቀርቡ ተቋማት ከአውሮፕላን ላይ ስንዴ ድጋፍ ያደርጋሉ። አመቺ ሁኔታ ላንዲንግ ኤሪያ ምናምን በማይኖር ጊዜ ከላይ ድሮፕ ያደርጋሉና ወድቆ ሲተረተር በስንዴ ውስጥ የሚገኘው ተተኳሽ ጥይት ነው። መጠኑ ይለያያል፣ ግን የእርስ በርስ ጦርነቱን በጣም የሚያባብስ እሳት ላይ ቤንዚን የሚጨምር አንዱ የጦር መሳሪያ ማዘዋወሪያ መንገድ ለነዚህ ለላያል ሀገራት ወኪል የእርዳታ ተቋማት ስንዴ ነበር። በዚህ መንገድ በስንዴ ውስጥ የጦር መሳሪያ በጣም ዝውውር ይደረጋል። ቢኮዝ በሁለት መንገድ ተጠቃሚ ናቸው። አንደኛ የነሱ ሀገር ገበሬዎች ከፍተኛ የስንዴ ምርት በማምራታቸው ምክንያት የገበያ ጦት እንዳይገጥማቸው ከመንግስት ካዝና ወጡ ገበያ ትስስር ይፈጠርላቸዋል። ስለዚህ ለራሳቸው ኢኮኖሚ ዝውውር ውስጥ ይደረጋል ማለት ነው። ከዛ ነው የተረፈው ለአሳ እርባታ ለመኖ የሚውለው። ከዛ ይህን ስንዴ እሰጥሃለሁ አገር ውስጥ ብጥብጥ ፍጠር ይህን መንግስት አውርድ በሚል ደግሞ ሌላ አዙሮ የእጅ አዙር መግዣ ነው። ያ እርዳታው ነው ሲወጣም ተገዝቶ ነው። ሁለት ጊዜ ነው ኢኮኖሚ ምንጭ የሚሆናቸው ለነሱ። ከአርሶ አደራቸው ይገዙታል። በዓለም አቀፍ ተቋም ምክንያት ወደሚረዳበት ሀገር ሲሄድ እንደገና ግዢ ተፈጽሞበት ነው የሚሄደው። ሁለቴ ነው የሚጠቀሙት ማለት ነው። ሶስት የሚፈልጉትን ዓላማ ማስፈጸሚያ መንገድ ነው ስንዴ እሰጥሃለሁ ይሄን አረክ፣ ይሄን ካላረክ ስንዴ አልሰጥም ይባላል። የትኛውም ታዳጊ ሀገር የትኛውም ያደጉት ሀገራትም ይሄ ጉዳይ ሆኖባቸው ነበር። የሩሲያና የዩክሬን ጦርነት እኮ አንዱ ዩክሬን የምታመርተው በጣም ከፍተኛ የሆነ የስንዴ ምርት ለጊዜው መጥቀስ የማንፈልጋቸው የሌላ ሀያል ሀገራትን የስንዴ ምርት ስለተገዳደረ ነው። ስለዚህ ጦርነቱ ይለኮሳል፣ ምርት ይዘገያል፣ የነሱ ሀገር ምርት ይሸጣል ማለት ነው። ስንዴ በጣም ውስብስብና ከባድ ትርጉም ያለው ነገር። በሩሲያና ዩክሬን ጦርነት ምክንያት ዓለም ምን ያህል የስንዴ ምርት የበቆሎ የሌሎች ምርቶች ክፍተት እንደተፈጠረባትም ማሳያዎች ነበር። በዛው ጊዜ ነበር የኢትዮጵያችን የስንዴ ጉዳይ በራሺያና ዩክሬን ጦርነት በጣም ዓለም ፈተና ውስጥ በምትገባበት ጊዜ ነው የኛ የስንዴ በጋ መስኖ ስንዴ ልማት ውስጥ አግሬሲቭሊ የተገባው። ስለዚህ ጃንክሽኑ አንዳንድ ጊዜ የፖለቲካ ስንዴ ብቻ አይደለም፣ ስንዴ ፖለቲካ ነው፣ ስንዴ ዲፕሎማሲ ነው፣ ስንዴ የጦር መሳሪያ ጭምር ነው የሚባልበት ምክንያት ከዚህ ጋር ተያይዞ ዓለም አቀፋዊ ተጽዕኖዎቹም ጭምር ከፍተኛ ስለሆኑ ነውና ይሄ አንዱ ማሳያ ነው። ከፖለቲካም በጣም ስለት ያለው ፖለቲካ ነው ስንዴ። የኢትዮጵያ ለምሳሌ በቅርቡ ዘ ኢኮኖሚስት ያወጣው አንድ የጽሁፍ ነበረ እና ስንዴ ላይ ያለውን ምርት ለማስተባበል የሚሞክር ነው እና ጽሁፉ ግን ጥቅል ተደርጎ ሲታይ ማስተባበያ ይሁን እንጂ ስንዴ እየተመረተ መሆኑን ያምናል። የቁጥር ልዩነት ነው ይላል። ከላይ ሄድላይኑ
እውነት አይደለም የሚል ነው። ነገር ግን ዘርዘር አድርገን ስናየው እየተመረተ እንደሆነ ያምናል። የጥሩ ማሳያ ነው። አሁን የምንፈልገው ነገር ስለሆነ ሳይሆን እንደዚህ ማለታቸው ወይም ደግሞ እነሱ ስላሉ ብቻ እናምናለን ማለታችን ሳይሆን ግን ሂደቱ መኖሩን ያምናል። ግን ፖይንቱ ምንድነው? ዘ ኢኮኖሚስት ምን አሳስቦት ነው ይሄንን አርቲክል የሚጽፈው? ስንት ጉዳይ የለም ዓለም ላይ ስንት ጉዳይ የለም። የሩሲያ ዩክሬን ጉዳይ ሌላ ጉዳይ ነው። የመካከለኛው ምስራቅ ሌላ ጉዳይ ነው። የዶናልድ ትራምፕ መምጣት ራሱ የአውሮፓን ሀገራት መሪዎች እንዴት እያረጋቸው እንደሆነ ከካናዳ ጋር ያለው የንግድ ልውውጥ የታሪፍ ጉዳይ ስንት የሚያስጨንቅ ነገር ጉዳይ ምሮ መጥቶ የኛን ስንዴ ነጥሎ የሚዘግብበት ምክንያት ምንድነው? የቆሙበት አላማ። ስለዚህ ስንዴ በዚህ ደረጃ አንደርስታንድ መደረግ ያለበት ነው። ስንዴ ምርት በዚህ ደረጃ ተመረተ ሲባል ደግሞ መካናይዜሽኑ ቴክኖሎጂ መጠቀሙ በመካናይዜሽኑ ውስጥ ደግሞ ለዚህ የሚሆኑ የጸረ ተባይ ኬሚካሎች ግብይቱ የማምረት ሂደቱ በዚህ ምርት ሂደት የሚሳተፈው አርሶ አደር ከዛ የሚገኘው ገቢ ይሄ ሁሉ በድምር መታየት አለበት። ሌላው የስንዴ ምርትና መልክ ደግሞ ለምሳሌ ከ7 አመት በፊት ኢትዮጵያ በአመት ወደ 1.6 ሚሊዮን ቶን ያስፈልጋት ነበር ሜትሪክ ቶን ከውጭ የሚመጣ በእርዳታ ማለት ነው። አሁን እሱኛ በሰርፍለስ ለምሳሌ ከ7 አመት በፊት ወደ 58 ሚሊዮን ያክል የስንዴ ምርት ነበረን በኩንታል ከ7 አመት በፊት። አሁን በእጥፍ ሄዷል። ቅድም እንደጠቀስኩት ከአጠቃላይ ሰብል ምርት 700 ሚሊዮን ኩንታል ከተገኘው ውስጥ 40% ስንዴ ነው ማለት በጣም ከፍተኛ ነው። ለምሳሌ በመሬት ብናየው 8.8 ሚሊዮን ሄክታር መሬት ስንዴ እየለማ ነው አሁን ኢትዮጵያ ውስጥ። ይሄ አገሪቱ ካላት እኮ የሚለማ በርሻ የሚለማ መሬት ከግማሽ በላይ ነው። በጣም ከፍተኛ ነው። ምን ያክል ሪሶርስ እንደተንቀሳቀሰ ምን አይነት ሊደርሺፕ እንደተሰጠ ምን ያክል ሙያተኛና አርሶ አደር እንደተሳተፈ ስታስቢው ሞቢላይዜሽኑ በጣም ሰፊ ነው ማለት ነው። ሪተርኑም በዛ ልክ ነውና ስንዴ በዛ ደረጃ መታየት ያለበት ነው። ለምሳሌ አሁን ከ7 አመት በኋላ ዜሮ ሪከርድ ነን። ስንዴ ወደ ሀገራችን አይገባም። በእርዳታ የሚገባ ስንዴ የለንም። ሰክሰሱን በዚህ ነው የምታየው ማለት ነው። ስለዚህ ለዛም ነው ስንዴ የሚባለው ነገር ሲነሳ ኢኮኖሚስት የሚጽፈው ሌላው ሰው የሚከራከረው አርቲክል አወጣለሁ የሚለው አይ የለም ምናምን እያለ ማስተባበያ የሚሰጠው ከጀርባው እንደዛ ነው። ለምሳሌ 1989 መጨረሻ አካባቢ የነበረው የአሜሪካ የግብርና ሚኒስትር የነበረው ኃላፊ ቃል በቃል የፕሬስ ኮንፈረንስ ላይ ፉድ ኢዝ አ ዌፐን ብለው ንግግር አድርገዋል። በቃ ይሄን ሰጣለሁ ይሄን ታረጋለህ ካልሆነ እነሳለሁ ያ ነው። እና በዚህ ደረጃ መታየት አለበት የስንዴ ሰክሰስ ለማለት ነው። ሌላኛው ኢኮኖሚ ላይ ያው ፒላር ተብሎ ከተቀመጡት መካከል ቱሪዝም ነው። ቱሪዝም እንደምታውቁት ገበታ ለሸገር ብሎ ጀመረ ለሀገርና አሁን ደግሞ ለትውልድ ሆኗል። በጣም ጥሩ ቦታዎችን እያየን ነው። አሁን አዲስ አበባ ላይ የኮሪደር ልማቱን አሁንም ያለበት ግን እነ እንጦጦ እና አንድነት እና ፍሬንድሺፕን እናያለን። ከዛ ደግሞ ወደ ትውልድ ከፍ ሲል ያሉ በጣም ብዙ ፕሮጀክቶች አሉ። እነ ጎርጎራ ወንጭና ኮይሻን ማየት እንችላለን። ሌሎች አካባቢዎች ደግሞ አሁን ለትውልድ ተብሎ በጣም ብዙ ስራዎች እየተሰሩበት ያለ ነው። የቱሪስት ፍሰቱን ከመጨመር አንፃር የቱሪስት መዳረሻዎችን በማልማቱ ረገድ ደግሞ የታዩ ብዙ ለውጦችንም ማየት እንችላለን። በዚህ ዙሪያ ቱሪዝሙ ከፒላሮቹ ውስጥ አንዱ ነው። ኢትዮጵያ ባይዘው ያው የኢኮኖሚ ግብአት ምንጭ አድርጋ መጠቀም ቱሪዝሙን የጀመረችው አሁን ማለት ይቻላል። በጣም በሰፋ መንገድ መንግስት ኢንጌጅ በሚያደርግበት ደረጃና እንደ ይሄ ቱሪዝም ኢኮኖሚ ብቻ አይደለም ገጽታ ግንባታም የሀገራት በቱሪዝሙ በጣም ሄዱ ምንላቸው ሀገራት ከኢኮኖሚ አልፈው ገጽታቸውን ለመገንባት ተጠቅመውበታል። ስለዚህ ይሄ ዘርፍ ላይ መንግስት በጣም አግሬሲቭሊ እየሄደባቸው ያሉት ቅድም እንደገለጽሽው ከገበታ ለሀገር ገበታ ለሸገር ከዛ ደግሞ ገበታ ለትውልድ ተብሎ እስከ ትውልድ ድረስ የመጣበት መንገድ በጣም የሚገርም ነው። እነዚህ ፕሮጀክቶች በኢኮኖሚ ደረጃ ካየ ነው የሚፈጥሩት የሥራ እድል በጣም ከፍተኛ በየአካባቢው የአዲስ አበባን ማየት ይቻላል። በተለያዩ ሀገራችን አካባቢዎች የጎርጎራን የወንጪን እንደዚህ የኮይሻን ሁሉንም ማየት ይቻላል። ስለዚህ አሁንም ደግሞ እየተሰሩ ያሉት የጨፈራ ጭውጭውራን እነዚህ አካባቢዎች በሙሉ እየተሰራ ያለው ነገር ምንድነው? የሥራ እድል ለወጣቱ መፍጠር እዛው ሳለ ደግሞ የሀገር ኢኮኖሚ መደጎም የገጽታ ግንባታ ሆኖ የሚመጣበት ትልቅ ዘርፍ ነው ማለት ነው ለኢኮኖሚያችን። ስለዚህ ይሄ አንድ ጊዜ ሸጣን የምንቀበለው ሳይሆን
እዛው ሳለ ኢኮኖሚያችን የሚደጉም እዛው ሳለ የሥራ ዕድል የሚፈጥር እዛው ሳለ ደግሞ ገጽታችንን እንደ ሀገር የሚገነባ ትልቅ ዘርፍ ነው የቱሪዝሙ ዘርፍ ላይ እየተሰራ ያለው ስራ። እኔ እዚሁ ጋር ብሬ ባነሳ ደስ የሚለኝ ከለውጡ አንዱ ካየዋቸው ትልልቅ ስኬቶች ብዬ ማስበው እነዚህ ፕሮጀክቶች ሲታሰቡ ሐሳብ ነበሩ መጀመሪያ ከዛ ሐሳብ ሆኖ ግን የሚፈጸሙበት ፍጥነት ፕሮጀክቶቹ ቶሎ ተጠናቀው ወደ ስራ የሚገቡበት ፍጥነት በመናይበት ጊዜ በጣም ትልቅ የሆነ ፓራዳይም ሺፍት እንዳመጣን በዚህ ዘርፍ ላይ የሚያሳዩ ናቸው። አሁን የኮሪደሩን ማየት ይቻላል። ባይዘው ኮሪደር እኮ ኮሪደር ብቻ አይደለም የሥራ ባህላችንን የቀየረ ነው። የሥራ ባህላችን ቀይሯል ስላችሁ 24/7 ይሰራንበት ማለት ነው። እኔ በጣም የሚገርመኝ ኮሪደር ልማት ማታ ስትሄድበት የነበረው መንገድ ከዛ ተመልሰህ ጠዋት ስትመጣ በዛው መንገድ ላይ መንገዱ ተቀይሮ ታገኘዋለህ። ወጣቶቻችን ብዙ ወጣቶች ሌሊቱን ሁሉ ሲሰሩ ነው የሚያድሩት ማለት ነው። የሥራ ዕድል ተፈጠረ። እንደገና ደግሞ እዛው ሳለ 8 ሰዓት እንኳን ለመስራት እኛው እኮ ወርኪንግ አወሩ 8 ሰዓት ነው እንደ ሀገር የሚባለው በጽሁፍ ደረጃ የሚባለው ግን ያንን አይደለም። አሁን 2 ሰዓትም አንሰራም ነበር። ግን አሁን በ3 ፈረቃ 24 ሰዓት እየሰራ እንደገና ደግሞ እዛው የሥራ ባህል ለውጥም ጭምር እያመጣ ያለበት ሰርቶ መቀየር እንደሚቻል ያየንበት ፕሮጀክቶቹ ተጀምረው ታስበው ተጽፈው ወዲያው ተፈጽመው የምናይበት ስለዚህ የባህል ለውጥም ጭምር ቅድም ከለውጡ አንዱ የፖለቲካ ባህል ለውጥ አላልንም የኢኮኖሚ ባህል ለውጥ የአስተሳሰብ ለውጥ እያንዳንዱ ነገር በዚህ ሂደት ውስጥ እየመጣ ነው ሀገር የሚገነባው። ስለዚህ የነዚህ በቱሪዝም ዘርፉ ላይ እያየናቸው ያሉ ፕሮጀክቶች በጣም እኔ ኢምፕረስ የሚያደርገኝ ታስበው ተፈጽመው ወዲያው ደግሞ ወደ ውጤት ተቀይረው የምናይበት ፍጥነት የፕሮጀክት አፈጻጸማችን እንደ መንግስት እዚህ ላይ አለማድነቅ አይቻልም። እውነት ለመናገር በቃ ታስቦ ፕሮጀክት ይፈጸማል። በቃ ቃል በተግባር የሚታየው ለዚህ ቃል በተግባር ከቃል እስከ ባህል ነበር። አይ ቲንክ የመንግስት የዚህ አመት አንዱ የብልጽግና ጉባኤውን ሲያካሂድ ካነሳቸው መሪ ቃሉ ምንድን ነበር? ከቃል እስከ ባህል የሚል ነበር። ቃል ተገብቷል፣ ከዛ ደግሞ ተፈጽሟል፣ ከዛ ባህል ሆኖ ይቀጥላል ማለት ነው። ስለዚህ ይሄ ሁሉ ያየንበት ነው። በፕሮጀክቶቹ ውስጥ የምታዩ ነገር ይሄ ነው። የሥራ ባህል ለውጥ፣ የኢኮኖሚ ለውጥ እንደገና ሰው ደግሞ ሰርቶ መለወጥ እንደሚችል በተግባር የምናይባቸው በርካታ ነገሮች አብረን ያየንበት ነው ማለት ነው የቱሪዝም ዘርፍ። የቱሪስት መዳረሻዎቹ ላይ በጣም በሚያስደንቅ ሁኔታ አለን የምንላቸው የተፈጥሮ ሀብቶች አሉ አይደለም? በተፈጥሮ የተሰጡ እነሱ ላይ ቅመም መጨመር ነው የታከለበት። ዘመናዊ ነገሮች ታከሉበትና በቃ የሆነ የሚደንቅ አይነት እንዲሆኑ ተደረገ። እነ ጎርጎራ እነ ኮይሻና ወንጂ በጣም በቃ የሚያስገርም አለኮ ተፈጥሮ ነበረ ግን ሳንጠቀምበት ቆይተናል። አንድ ሰው ጋር ሳውራ የቱሪዝም ባለሙያ ናቸውና በጣም የሚያናደደኝም የሚገርመኝም አሉ። ምን የሚናደዱት በእኛ ነው የሚገርማቸው ደግሞ በውጭው ዓለም ባሉ ሰዎች ነው። በጣም ጥቂት ነገር ኖራቸው ታሪካቸው ግን ያችን ጥቂት ነገር አግዝፎታል እና ለጉብኝት እንሄዳለን የምናየው ነገር ግን የቱ ነው ስንል ይሄ ነው ይላሉ። የሚወራውና ያለው ባላንስ አያደርግም። እኛ ግን የምናወራው ነገር እያለን ያንን አንገልጥም ለሌሎች እና መሽኮርመም አንዱ ቱሪዝሙ ዘርፍ ውስጥ ያለ ችግር ነበር። አሁን ግን በተግባር እየተገለጠ እኛም እዚህ ሆነን እንዴ ነበር እንዴ የምንላቸው ከዛ አሁን አይናችን የበራባቸው ብዙ ነገሮች አሉ አይናችንን ያበሩልንና እሱ በራሱ በጣም ብዙዎችን ያስደነቀ ነው። ሌላው የሥራ ባህል ያላችሁት ነው። የሥራ ዕድል መፍጠር ላይ ለአካባቢው ማህበረሰብ የሥራ ዕድል ሲፈጠር ምንን ይዞ ይመጣል? የኔነት ስሜትን ይፈጥራል። መጠበቁ አብሮ ይታከልበታል ማለት ነው። ይሄ የተገነባው በእኛ ነው፣ እኛ ነበርንበት፣ ባለቤት ነን፣ ስለዚህ መጠበቅ አለብን፣ ለትውልድ ማሻገር አለብን ብሎ መጠበቅ። አንዳንዴ የኛ ችግር የሚባለው የተሰሩ ስራዎችን እንደ ራስ አለመቁጠርና ማበላሸት ላይ አሁንም ኮሪደሩ ላይ እኮ እየታዩ ያሉ አንዳንድ ነገሮች አሉ አይደል? ግን በባለቤትነት ለህዝቡ ሲሰጥ የሆነ ነገር መጠበቁም ላይ ማዝለቁም ላይ ዘለቄታ እንዲኖረው ማድረጉ ላይ ትልቅ አስተዋጽኦ እንዳላቸው የሚያየንባቸው ፕሮጀክቶች ናቸው። የቱሪዝም ዘርፉ ላይ ቀደም እንዳልሽው ለምሳሌ የኢትዮጵያ የደን ሽፋን በጥቅሉ ብዛ ህይወት በተለይ ደን ላይ ያተኮረ ስራ ለመስራት አይደለም እንደ ግሪን ሌጋሲ ወይም የአረንጓዴ አሻራ አይነት ግዙፍ ስራዎች ቀርቶ ዝም ብለሽ ከእንስሳትና ከሰው ንክኪ ቦታውን ብትከልዩ በፍጥነት ያገግማል። የኢትዮጵያ የደን ሀብት ልማት ተፈጥሮ በራሱ ስለሚያገዝ ከንክኪ ነጻ ብቻ ስለተደረገ በጣም ማገገም ይችላል።
እንኳን እንደዛ አይነት ተከታታይ በየአመቱ በቢሊዮኖች ችግኝ ተክለሽና ተንከባክበሽ ቀርቶ ማለት ነውና የቱሪዝሙም እንደዛ ነው ተሰርቶ የተቀመጠ ነው መገላለጥ እና ደግሞ በተገቢው በርግጥ አንዳንዶቹ የተካሄዱት የቱሪስት መዳረሻ ቦታዎች ሂውጅ ኢንቨስትመንት የተደረገባቸው የጎርጎራን ብታነሽ የኮይሻን ብታይ ሌሎቹን ብታይ ዘመኑን የመጠነ እንደው መጠቅ ያሉ ሶፊስቲኬትድ የሆኑ ረቀቅ ያሉ ሰፋፊ ኢንቨስትመንት የተካሄደባቸው ናቸው እንኳን እንደዛ ሆኖ እንዲሁ ቢከለሉ ለጎብኚዎቹ ብቻ ምቹ ቢደረጉ እንኳን በጣም ውጤት የሚያስገኙ ናቸው ያም ስለሆነ መሰለኝ የተባበሩት መንግስታት የዓለም የቱሪዝም ድርጅት እኮ በቅርቡ ውጤት ይፋ አድርጓል ከ2019 ወዲህ ከፍተኛ ጎብኚዎች የጎበኟቸው ሀገራት ውስጥ ኢትዮጵያ ከአፍሪካ ቀዳሚ ነች ያስከተለችው ሞሮኮና ግብጽን ነው ከዓለም 6ኛ ደረጃ ላይ ትገኛለች ከዚህ ውድድር ከ6ኛነት ውስጥ ደግሞ እነ ሳውዲ እነ ኳታር አሉ የቀጣዩን ትውልድ አስበው የሚሰሩ ሀገራት ናቸው እነዚህ ሳውዲ በነዳጅ ላይ የተንጠለጠለ ኢኮኖሚ መቀየር አለብኝ በማለት ከነ ዩኤኢ ትምህርት በመውሰድ ቱሪዝም ላይ በጣም እየሰራች ነው የምትገኘው ሃይማኖታዊ ቱሪዝም አለ ሌሎች የቱሪዝም መንገዶች አሉ እና ኳታር መጣቋቸው ናቸው በጣም ትንሽ ሀገር ሆነው ትልልቅ ሚዲያ ከፍተው እሱን እንኳን ለመጎብኘት ብዙ ሰው ነው የሚሄደውና ውድድራችን ከነዚህ ሀገር ጋር ሆኖን ከዓለም 6ኛ ከአፍሪካ 1ኛ ወጣናል ይሄን ያለው ደግሞ የተባበሩት መንግስታት የቱሪዝም ድርጅት ነውና እነዚህ ልማቶች ያመጡት ነጥብ ነው በርግጥ ግን ሰው እንደፈለገ ተንቀሳቅሶ ሄዶ እነዚህን ቦታዎች ለማየት የሚያስችል በጣም የተሰናሰለ ሰላም የማስጠበቅ ስራ መሰራት ይኖርበታል ግን በውጤት ደረጃ የውጤት ተገንቶበታል ማለት ነው ቱሪዝሙ ላይ ሌላኛው ብናነሳው በጣም ጥሩ የሚሆነው አሁን የአርቲፊሻል ኢንተለጀንስ ዘመን ነው አይደለ በጣም ቴክኖሎጂው ሀገራትን እየተቆጣጠረ ደግሞ ከዓለማት ጋር አብሮ እኩል ለመራመድ ኢትዮጵያ የጀመረችው አንዱ እንቅስቃሴ ይሄኛው ነው ቴክኖሎጂ ጋር አብሮ የሚራመድ ትውልድ መፍጠር ይሄ ደግሞ ብዙ ነገር ይዞ ይመጣል አንዱ ሉዓላዊነት ነው እንግዲህ አሁን የመሳሪያ ጦርነት እየቀረ የቴክኖሎጂ ጦርነት እየሰፋ ባለባት ዓለማችን ላይ እንዲህ አይነት ብቁ ሆኖ የሚገኝ ትውልድን መፍጠር አስፈላጊነቱ ምንም ጥያቄ ውስጥ የሚገባ አይደለም በሚል እንቅስቃሴ ተጀምሯል እሱ በራሱ ሌላኛው ለውጥ በጣም የቴክኖሎጂ እኛ ወደንም ጠላንም የቀጣዩ ዓለማችን የሚወስነው ቴክኖሎጂ ነው ያንን የሚመጥን ዝግጅት ግን ያስፈልጋል ከሚል ነው አንዱ ከኢኮኖሚ መሰረቶቻችን ውስጥ ፒላሮቻችን ውስጥ አንዱ ቴክኖሎጂ የሆነውና አሁን የደረስንበት የቴክኖሎጂ ምዕራፍ ሊመጥን የሚችል ዝግጅትና ቁመና ያስፈልገናል በሚል የመጣው ይሄ ወርልድ ኦርደር የሚባለው ቀድሞ ኒው ወርልድ ኦርደር የሚባለው ይሄ የዓለም ወደፊት እኮ ዓለምን ጣፈንታ የሚወስነው የቴክኖሎጂው እድገት ነው ስለዚህ በፖስት ትሩዝ ዓለም ውስጥ ነው ያለነው አሁን ዓለም ወደደችም ጠላችም አገራት አቀዱም አላቀዱም ወደዚህ አይነት አውድ ውስጥ ገብቶ መጫወት ግዴታቸው ስለዚህ ኢትዮጵያ ይሄንን አስቀድማ በተለይ በለውጡ ውስጥ ከተለዩ ዘርፎች ውስጥ የቴክኖሎጂ ዘርፉ እንደ አንድ ትልቅ በድህረ እውነት ዓለም በመንኖርባት ዓለም ውስጥ ዓለም ወደ አንድ መንደር እየመጣች ባለችበት ሁኔታ ውስጥ ያንን ሊመጥን የሚችል የሴኩሪቲ የቴክኖሎጂ ሴኩሪቲ የኢንፎርሜሽን ሴኩሪቲ የተመለከቱ ነገሮችን በደንብ በሪፎርም ደረጃ ነው እንደ ሀገራችን ሲሰራባቸው የነበሩት በዚህ በለውጡ ሂደት ውስጥ ማለት ነው እንደውም ታስታውሱ ከሆነ መጀመሪያዎቹ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ሪፎርም ካደረጓቸው ተቋማት ውስጥ እነዚህ የጸጥታና የደህንነት ተቋማት ሪፎርም ብለው ስልጣና ሁሉ በራሳቸው ሲሰጡ የነበር ይሄ ማለት ነው አሁን ያለንበት ዓለም ያለ ቴክኖሎጂ ዝግጅት ለቴክኖሎጂ እቃው ቢኖርህ እውቀቱ ሊኖርህ ያስፈልጋል ስለዚህ እውቀቱንም ኢንፍራስትራክቸሩንም አብሮ ሪፎርም መደረግ ስለነበረበት በዛ ወቅት ከፍተኛ የሆነ አግሬሲቭ የሆነ ሪፎርም የተካሄደባቸው ተቋማት ውስጥ እነዚህ ተቋማት ናቸው የዲጂታል ኢትዮጵያን ማንሳት ይቻላል እዚህ ውስጥ የዲጂታል ኢትዮጵያ በጣም ከፍተኛ የሆነ አሁን ገንዘብ የሚንቀሳቀሰው መረጃ የሚንቀሳቀሰው ሁሉ ነገር የሚንቀሳቀሰው በዲጂታል ወርልድ ነው ስለዚህ እንደውም የቅርብ ጊዜ ሪፖርቶች ያው ቁጥሩ ከመጥቀስ ባለፈ በፋይናንስ ዘርፍ እንኳን ባለፈው አመት የተንቀሳቀሰው በዲጂታል የተንቀሳቀሰው ገንዘብ መጠን በጣም ከፍተኛ እድገት ነው ያሳየው ከፍተኛ የሆነ እድገት ነው ያሳየው ሰው ባይ ዘ ዌይ ግቡ ምንድነው ከካሽለስ ሶሳይቲ መፍጠር ይሄ የኖት ሳይሆን በቃ በዲጂታል ኢንፎርሜሽን ዲጂታል ሲሆን
ገበያው ይፋጠናል ኢኮኖሚ ይፋጠናል ታይም ሴቭ ያደርጋል ስለዚህ ሁሉም ነገር ወደ ዲጂታል መምጣት መቻላል ዲጂታላይዝ መደረግ አለበት አንዱ የዲጂታል ኢትዮጵያ ኦን የሚሆንባቸው መንገዶች ቴክኖሎጂው ስለዚህ አሁን ቶታሊ ካሽለስ ሶሳይቲ ለመፍጠር ወይ ደግሞ ይሄ የዘመነ በዲጂታል የሚጠቀም ሶሳይቲ ለመፍጠር ሲስተሞቹ ኢንፍራስትራክቸሮቹ መዘርጋት አለባቸው እነዛ ኢንፍራስትራክቸሮች እየተዘረጉ ነው ያሉት ማለት ነው ስለዚህ አንዱ ትልቁ በኤአይ ያመጣን ያለ ነው ዓለም ያስገደደን ወደዛ ውድድር ውስጥ መግባት ካለብን ጉዳዮች አንዱ ቴክኖሎጂው ነው ስለዚህ በኤአይ በርካታ ስራዎች እየተሰሩ እንደ ሀገር እየተሰሩ እንደሆነ እያየን ነው እኛም በሚዲያዎቻችን በተለያየ ጊዜ የምንዘግባቸው ከነዚህ ውስጥ ደግሞ ይሄ የቴክኖሎጂ ጉዳይ ወጣቱ የሚመጣው በተለይ ወጣቶቻችን ወደዚህኛው የሚቀላቀሉት በሙሉ ድሮኛ በመጣንበት መንገድ ሳይሆን በቴክኖሎጂው ዘመን ላይ ቢዝነስ እንዴት እንደሚሰራ በቴክኖሎጂው እንዴት ህይወት እንደሚመራ በቴክኖሎጂው ከሌላው ዓለም ዕውቀት ጋር እንዴት መገናኘት እንደሚቻል የሚያዩበት የሚተገብሩት የሚለማመዱት አንዱ ፕላትፎርም ቴክኖሎጂው ላይ እየተሰራ ያለው ስራ ነው ፈለግንም አልፈለግንም ጥላውን ሄደዋል አንዱ ደግሞ አሁን በቅርቡ ጠቅላይ ሚኒስትሩ በየዙሩ 5000 ኮደሮች ይያሉ በተለያየ ዓለም ላይ ይሄ ሶፍትዌር በራሳችን አቅም የምንሰራቸው ሶፍትዌሮች ቴክኖሎጂ ሊመጥኑ የሚችሉ ዘመናዊ ይሆን አሁን በጣም በቴክኖሎጂ ያደጉ ምንላቸው ሀገራት እኮ ኢኮኖሚያቸው የት ደረጃ ላይ እንደደረሰ ማየት ይቻላል ልክ እንደነዛ ሁሉ የኛም ሀገር ፈጣሪ የሆኑ ወጣቶች ያስፈልጉናል ቴክኖሎጂውን የተላመዱ ሳይሆን የሚተገብሩ የሚጠቀሙ የሚቆጣጠሩ ወጣቶች ያስፈልጉናል በሚል ነው የኮደሮች ምልመላ በየጊዜው በፕራይም ሚኒስተር ጽህፈት ቤት አማካኝነት እየተመረመለ የስራ ፈጣሪ የቴክኖሎጂ ፈጣሪ የሶፍትዌር ፈጣሪ የሆኑ ወጣቶች በየጊዜው እየተመለመሉ ስልጠና እየወሰዱ ወደ ስራ እየገቡ ያለበት ሁኔታ ነው ያለው ይሄ በጣም ከፍተኛ የሆነ በቴክኖሎጂ ላይ ወደፊትም እጣፈንታችን የሚወስን ጉዳይ ስለሆነ ከኢኮኖሚያችን ጋር አስተሳስረን የምንሄድበት ትልቁ መንገድ አንዱ ይሄ እንደሆነ ነው የሚያሳየው የሳይበር ጥቃት በጣም ትልልቅ ብለን እንደ አይን ብሌናችን የምናያቸው ፕሮጀክቶች ላይ ጭምር ይሰነዘር የነበረ ሲሞከር የነበረ ግን በደህንነት አካላት በእንዲ መመከት የቻለ እንደሆነ ብዙ ጊዜ ምን ሰማለን ሳይበር ምን ያህል የሳይበር ጦርነት አሁን ዓለምን እያመሰ እንደሆነ ማሳያው ስለሆነ ሌላኛው ግን አስሜ ብታነሳው በጣም ደስ የሚለኝ ኢንዱስትሪውን ስናነሳ የዚህ በራሳችን አቅም መነሳት የሚለው ፕሮጀክቱ አንዱ ነበረ በኢንዱስትሪ ሚኒስቴር የሚተገበር አንድ ፕሮጀክት ነበረ እሱ በጣም ለውጥ ያመጣ ብዙዎች ደግሞ ኢንዱስትሪው ላይ መነቃቃት እንዲፈጠርም የሆነበት እንደሆነ ይነገራል አይደል ኢትዮጵያ ታምረት ንቅናቄ አሁን እኮ ትራምፕም እኮ ይሄን መሰለኝ አይደል የሚያካሂዱት አሜሪካ ፈርስት ሚሉት እኮ ኢትዮጵያ ተቀደም ከሚለው ወስደው መሰለኝ ለማንኛውም ይሄ በጣም ትልቅ እንግዲህ አሁን የጋራ ጉዞ ከማረግ በፊት የመዳረሻውንም አጥርቶ ማየት አንድ ጉዳይ ነው ግን አብሮ የሚያስጉዘኑ ጉዳይ መለየት አንዱ እና ትልቁ ቀለም ይመስለኛል ይሄ ስልጣኔንም ይጠይቃል ከዚህ በፊት አንስተ ነው ይመስለኛል ካንቺ ጋር በነበረን ውይይት የአድዋው ውይይት ጊዜ የህንዶችን እንትን ተሞክሮ አይተናል በአገር ምርት መኩራት ላይመችሽ ይችላል እኮ ለጊዜው ብዙ ምቾት ላይኖረው ይችላል ሊጠዘጥዝም ይችላል ግን ዋጋ መክፈል ደግነቱ ደግሞ በዛ ደረጃ አይደለም ያሉት የኢትዮጵያ ምርቶች በጣም ምቹ ናቸው ያምራሉ በብዙ መንገድ ካየናቸው ከውበትም ከጥራትም ከምቾትም ድሮ የዲዛይን ችግር ነበር የሚባለው አሁን እሱን ሁሉ ተወጥቷልና እንደ መንግስት ያለው አቅጣጫ እንደሱ ነው እንደዚህ ጋር ግን እሱን ማስቀጠል ያስፈልጋል ግን የአመለካከት ለውጥ የሚጠይቁ ጉዳዮች ናቸው እነዚህ በሀገር ምርት መኩራት ለምሳሌ አሁን እዚህ ውስጥ አለን አይደል ቴክኖሎጂው አለ ማይኮቹ ካሜራዎቹ አሉ ያደረግነው ልብስ አለ ምን ያክሉ በእኛ ልጆች የተመረቱ ናቸው ስቱዲዮአችን የተዋበው በእኛ ሙያተኞች ነው ከዛ ውስጥ ምን ያክል ማቴሪያሉን ነው ከኛ የተጠቀምነው በእኛ ፋብሪካዎች የተመረቱ የትኛው ነው ብለን ማሰብ ያስፈልጋል አርቲፊሻል ኢንተለጀንስ ብለሽ ያመጣሽው አሁን ከዚህ አንፃር ነው ዲጂታል ኢኮኖሚ የተባለው አርቲፊሻል ኢንተለጀንስ አሁን እኛ ከኋላ በመምጣታችን ዓለም የደረሰበትን ቴክኖሎጂ የማግኘት የሌት ካመርስ አድቫንቴጅ አለን ቴክኖሎጂው ላይ እንደ ስቴት እንደ ህዝብ ሳይሆን ከቴክኖሎጂ አንፃር ከኋላ ይመጣን እንደ ሀገር እንደ ህዝብ ግን ቀዳሚዎች እና ጥንታውያን ነን ለዓለምም ያበረከትነው ብዙ ነው ግን ግድ የለም ይሄን እንደወረት ቆጥረ ነው ከቴክኖሎጂ አንፃር ሌት ካመርስ ስለሆነ አርቲፊሻል ኢንተለጀንስ እየሰራ ያለው ምንድነው ገጸራቸውን ሳነብ ነበር የሆነ ጊዜ ወደ 5 ቋንቋዎች እያላመዱ ነው አማርኛ ኦሮሞኛ ሌሎችንም የኢትዮጵያ ውስጥ የሚነገሩ ቋንቋዎችን
ለቴክኖሎጂው ፊድ እያደረጉ ነው። ስለዚህ በቀጣይ የሆነ ቴክኖሎጂ እኛ በሚገባን ቋንቋ ነው ኦፕሬት የሚያደርግልን ማለት ነው። ስለዚህ ኤአይን ኤክሰርሳይዝ ለማድረግ የግድ ኢኮኖሚያችን አሁን ካለበት ተስፈንጥሮ ምናምን መሄድ የለበትም። እየተለማመድን መቆየት አለብን። እሳቤው ያ ነው። እስከዛው ድረስ ተተኪው ትውልድ ይሄን እያየ እያለማመደ እየተለማመደ ወደ ፈጠራው ይሄዳል ማለት። ለምሳሌ መኪና እንገጣጥም ነበራል ብዙ ጊዜ፣ ግን የራሳችን ኢንጂን እስካሁን አላመረትንም አይደለ? አሁን ከሰሞኑ የፒኤምኦ ፔጅ ላይ የሚወጡ የፈጠራ ውጤቶች አሉ። ያ የዛ ሽግግር አካል እኮ ነው። ስለዚህ የሳይበር አታክን አንስተሻል። የፋይናንስ ተቋሞቻችን ላይ፣ የኃይል ማመንጫዎቻችን ላይ እንደዚህ አይነት ነገሮች ይሰነዘራሉ። ከ1000 በላይ የሳይበር ጥቃት ነው የሚሰነዘረው። ግን ከዛ ውስጥ አብዛኛዎቹ ይመክናሉ። የመከነው በማንም አይደለም፣ በእኛ ሀገር ልጆች ጥረት ነው። ስለዚህ ይሄ ከሆነ ጊዜ በፊት ልምምድ ባይጀመር ኑሮ አሁን ያለበት አቅም ላይ አይደርስም። አሁን የተጀመሩት ደግሞ በጣም ኤክሴል አድርገው ይሄዳሉና ቴክኖሎጂ እንዳልሽው የማይመለጥበት ለምሳሌ ዓለም ላይ ካሉ ፉክክሮች የዚህ ዘርፍ ፉክክሮች የሳተላይት የማምጠቅ ሂደት ነው። ከ2000 በላይ አክቲቭ ሳተላይቶች አሉ አሁን ህዋ ላይ የሚንቀሳቀሱ። አንዱ ሳተላይት በጣም እጅግ ግዙፍ ነው። የሚሰጠው አገልግሎት የኮሙኒኬሽን ሊሆን ይችላል፣ ሌላም የሰለላም ሊሆን ይችላል፣ የማዕድን ጉዳይ ሊሆን ይችላል። ከግዝፈቱ የተነሳ አንዱ እንኳን አትላንቲክ ውቅያኖስ ላይ ቢወድቅ የሆነ ነገር ውሃውን ስለሚያስወጣው አጥቦ ያጠፋዋል የሚል መላመት አላቸው። ስለዚህ ቴክኖሎጂን በመጠቀም ብቻ ነው ባመጠቁት ቴክኖሎጂና እሱ ሲወርድ ለምሳሌ በቅርብ ጊዜ የሳተላይት ስብርባሪዎች አልፎ ሲሄዱ በኢትዮጵያችን ደቡባዊ ክፍል የኬንያ ድንበር ላይ ምናምን እንደዚህ ታይቷል። ሌላውም ዓለም ላይ ታይቷል። እንደዚህ አይነት ሁሉ ስጋት አላቸው አይደለም። እየሰሩ ሲወድቁ እንኳን አውቀው ወደ ታዳጊ ሀገራት አካባቢ እንዲከሰከሱ ሊያረጓቸው ይችላሉ ከዓለም አቀፍ ስምምነት ውጭ። ይሄን መከላከል የምንችለው እንደኛ ሳተላይት ለማምጠቅ ጥረት ያ ሁለተኛው ሳተላይት ለማምጠቅ ጥረት እያደረግን ነው አይደለ? እንደዚህ አይነት ዝግጅቶች ስታረጊ ነው እንደዚህ አይነት ስጋቶችን መቀነስ ምንችል። መወዳደር ብቻ አይደለም፣ በዛ ዘርፍ ተሰማርቶ ገቢ ማግኘት ብቻ አይደለም፣ ሀገርንም ከእንደዚህ አይነት አደጋ መታደግ የሚቻልበት ቴክኖሎጂ ነውና በዛ ደረጃ ማየት ይቻላል ብዬ አስባለሁ። ብዙ ቦታዎች ሄድን፣ ኢኮኖሚው ላይ ፖለቲካው ላይ የታዩ ለውጦች ምንድናቸው የሚለውን አነሳን። ግን ደግሞ ዛሬም ድረስ መቀረፍ ያለባቸው እንደ ሰላም፣ የስራ እድል ፈጠራ፣ የኑሮ ውድነት እንዲህ አይነት ሀሳቦች ደግሞ ይነሳሉ አይደል? መፍትሄ የሚሹ የሁሉንም ትብብር የሚጠይቁ ደግሞ ችግሮችም አሉብን። ያው ከዚህ አንፃር ያው ችግሮች በተለይ ሰላም ላይ የብዙ ጉዳዮቻችን መሰረት ሰላም ስለሆነ ኢኮኖሚ የሚንቀሳቀሰው በሰላም፣ ፖለቲካው የሚንቀሳቀሰው በሰላም፣ እንደዚሁ ደግሞ ሌሎች የምናስባቸው በርካታ የቴክኖሎጂም ጉዳይ በሰላም መረጋገጥ ላይ የተወሰኑ ናቸው። ስለዚህ ከሰላም ጋር ተያይዞ በርካታ ጥረቶች እየተደረጉ ነው ያሉት። በነገራችን ላይ የለውጡ አንዱ መነሻም ውስጥ የዚህ በፖለቲካ አለመረጋጋት ምክንያት እየመጣ ያለው የሰላም ማጣትም ጭምር ነበር። ስለዚህ ከዛ በኋላ በርካታ የሰላም ጥረቶች ሲደረጉ እናያለን። ስለዚህ በዚህ መልኩ እንደውም እኔ ማስታውሰው ከጠቅላይ ሚኒስትሩ ወደ ስልጣን እንደመጡ አካባቢ ሰላም ከተናገሯቸው ንግግሮች ውስጥ አንዱ ሰላም የአንድ ወገን ብቻ ሰላም መፈለግ የሚያመጣው ጉዳይ የሚያደርገው ጉዳይ አይደለም። ስለዚህ ተባብረን ተጋግዘን በሁሉም ወገን ያለ አካል ለሰላም ራሱን ማዘጋጀት አለበት። ለሐሳብ ለሰለጠነ የፖለቲካ ሐሳብ ልውውጥ ራሱን ማዘጋጀት መቻል አለበት። ይሄ ሲሆን ነው የምንፈልገውን ሰላም ማረጋገጥ የምንችለው የሚል ንግግር አድርገው ነበር። እና ከዚህ ውስጥ በመናይበት ጊዜ ወዲያው እኮ በተለይ በሰላም ምክንያት በጸጥታ ማጣት ምክንያት ውጪ የነበሩት አገር ውስጥ የነበሩት አኩርፎ የነበሩት በተለያየ ጫካ የነበሩት ሁሉ ሳይቀሩ በሰላማዊ ወደ ሐሳብ ፖለቲካ ለማምጣት ጥረቶች ተደርገው ወደ መሃል መጥተው የፖለቲካ ስርዓቱ ውስጥ ገብተው እንዲሳተፉ በማድረግ ጥረቶች ተደርገዋል። እነዚህ ጥረቶች በሙሉ ፍሬም አፍርተው አሁንም ድረስ በዚህ ሐሳብ ተስማምተው የፖለቲካ ስርዓት ውስጥ እየተሳተፉ ያሉ ለሰላሙ መምጣት ለኢኮኖሚ መምጣት የራሳቸውን አስተዋጽኦ ያደረገ ያሉ የተለያየ አይነት የፖለቲካ ቡድኖች አሉ። ስለዚህ ዛሬም ቢሆን ሰላም የአንድ ወገን እንዳልሆነ እና ደግሞ ለሰላም ሁሉም ሰው ሰላም ከራስ ይጀምራል። ስለዚህ ከራሱ ጀምሮ ለሰላም መዘጋጀት መቻል አለበት። ስለዚህ ያ ሰላም የሀገር ሰላም እንዲሆን የቤተሰብ ሰላም እንዲሆን በቀጣይም ደግሞ
የሀገራችን ሰላም የተረጋገጠ እንዲሆን የተረጋጋ የፖለቲካ ስርዓት ለመገንባት በመናደርገው ጥረት ውስጥ ሰላም ትልቅ ዋጋ ስላለው ያ ሰላም ከእያንዳንዱ ወገን መምጣት እንዳለበት የሚያሳዩ ነገሮች ናቸው። ሌላው ደግሞ በተደጋጋሚ ያው ሁላችንም እንደምንሰማው የሰላም ጥሪ መንግስት ያደርጋል። በተለይ ሰላም የአንድ ወገን እንዳልሆነ ስለሚገባው ነው መንግስት ይሄን የሚያደርገው ብዬ አስባለሁ። ስለዚህ የሰላም ጉዳይ የጋራችን የሁላችንም ነው። የትኛውም ሰው ለሰላም ቅድሚያ መስጠት መቻል አለበት። ስለዚህ ይሄ ሰላም ሲረጋገጥ የምናስባቸው የኢኮኖሚ የፖለቲካ ጉዳዮቻችን በሙሉ ማረጋገጥ እንችላለን። ስለዚህ ለሰላም ሁላችንም መዘጋጀት አለበት። ከጠመንጃ ወደ ሐሳብ መምጣት መቻል አለብን የሚለው ነገር ተደጋጋሚ የሰላም ጥሪዎች ይደረጋሉ። ስለዚህ በዚህ መልኩ ወደ ሰላም ከመጣን እንደ ሀገር የማናሳካቸው ነገሮች የሉም። ደግሞም በውስጣችን ብዙ ሀብት፣ ብዙ ታሪክ፣ ብዙ ደግሞ የሰው ኃይል፣ ጉልበት፣ አቅም፣ መሬት ያለን ሰዎች ነን። ስለዚህ ሰላማችንን በዚህ ላይ ማረጋገጥ ከቻለን በረጅም ያቀድናቸው ነገሮች በአጭር ጊዜ ውስጥ ማሳካት እንችላለን የሚል አቋም ነው ብዙ ጊዜ ከተለያዩ በተለይ ሰላሙን አጥብቆ ከሚፈልጉት ከማህበረሰባችንም ጭምር የሚነሱ ነገሮች የምናያቸውና ስለዚህ ሰላም እንደ ቀላል ጉዳይ የሚታይ አይደለም። ሰላም ግን የአንድ ወገን እንዳልሆነ ደግሞ አብሮ መታየት አለበት። እዚህ ላይ በደንብ መስራት ያለብን በተለይ እሳቤው ላይ አሁን እኮ መንግስት ካደረጋቸው አንዱ ትልቁ ጥረቶች ውስጥ ከሰላምን በተገናኘ በምክክር ኮሚሽን ተቋቁሞ የሐሳብን ገበያ የምናደርግበት በማያግባቡን ነገሮች ላይ የምንግባባበት መድረክ ነው የምክክር ኮሚሽን የተቋቋመበት። ስለዚህ በዚህ ምክክር ኮሚሽን ውስጥ ሰላም የሚፈልግ ሁሉ መጥቶ የሰላምን ሐሳብ መለዋወጥ የሰላምን መድረክ መፍጠር ከዛ ደግሞ ሰላምን ማረጋገጥ ማጽናት እና ደግሞ ማስቀጠል ያስፈልጋል ማለት ነው። ስለዚህ ለሰላም ሁሉም ሰው መዘጋጀት አለበት። የአንድ ወገን እንዳልሆነ ደግሞ መታሰብ መያዝ መቻል አለበት የሚለው ነው እዚህ ላይ ራስ ማድረግ ፈልገው አስሜ እናጠቃልለው አንተ ሐሳብ ብዙም የተለየ ሐሳብ እንግዲህ ያው ሰላምን ብዙ ጊዜ መረዳት የምንችለው ስናጣው ነው። አንዳንድ ነገሮች ካጣናቸው በኋላ ነው ትርጉማቸውን ልንረዳ የምንችልበት አውድ የሚፈጠርልንና በተለያዩ ቦታዎች ባሉ የጸጥታ ችግሮች ምክንያት የሰላምን አስፈላጊነት ሰው የተረዳን ይመስለኛል። ስለዚህ እሱን ጉዳይ አትኩረት ሰጥቶ መስራት ያስፈልጋል። እንደተባለው ወደ ምክክር የተመጣበትን መንገድ ማንሳት ይቻላል። ባለመስማማትም መስማማት ይቻላል። እንዲሁ ስናነሳው ቀላል አይመስል ይችላል፣ ግን ትልቅ የንግግር ባህል ስለሆነ በዛ ደረጃ አጉልቶ ማየት ያስፈልጋል። ከመንግስትም አሁን እያደረገ ካለው በላይ የመጨረሻ የሚባሉ ከግማሽ ርቀት በላይ የሚያስኬዱ ጉዳዮችን ሄዶ መፍትሄ መፈለግ ያለበትም ይመስለኛል። ዙሮ ለመፍትሄ ነው እየተሰራ ያለው። አሁን ወደ ምክክር ኮሚሽን ይምጡ ሲባል እንደዚህ አይነት ውይይቶች ይደረጉ ሲባል አንደኛው የመፍትሄ አካል ነው። ግን ያም ካልበቃ ደግሞ ሌላ የመፍትሄ አካል መፈለግ ያስፈልጋል። በኢኮኖሚ ላይ የታዩ ለውጦችን ለማስቀጠል ሰው የሚያነሳቸው ከኑሮ ውድነት ጋር የተያዙ ጉዳዮችን መፍታት ያስፈልጋል። የኑሮ ውድነት በብዙ ምክንያት ይፈጠራል። አንዳንዴ እድገቱን በራሱ ይዞ የሚመጣው እኮ የኑሮ ውድነት ሁኔታዎች ይኖራሉ። እነዛ ለመፍታት እየተወሰዱ ያሉ ጉዳዮች ቢኖሩም እነሱን ይበልጥ አጠናክሮ ሄዶ የህብረተሰቡ ምሬት መቀነስ ያስፈልጋል። እንደዚህ ሲሆን ነው የተናጠል የሚሆነው ይቀርና የጋራ ጉዞ የሚደረገው ማለት ነውና ውሉም እንደዛ ነው። የመንግስትና የህዝብ ውል እኮ ይሄ ነው። ለመፍትሄ መስራት ነው ውላቸው ይሄ ነው። ህገ መንግስቱ ላይ ያለው ውላቸው ይሄ ነው። ስለዚህ ይሄን ውል ግን የጋራ ለማድረግ የተናጠል ጉዞውን በተቻለ መጠን ለማስቀረት መጣር ጥሩ ነው ብዬ አስባለሁ። በዛ ደረጃ መታየት ያለበት ይመስለኛል። እውነት ነው። ያለችን ሀገር አንድ ናት። እንደ ሀገር ብዙ ለውጦች መጥተዋል እያልን ነው። እነኚህን ለውጦች ለማስቀጠል ደግሞ አንድ አካል ብቻ የሚሰራው ስራ በቂ አይደለም። ቀደም የጠቃቀስናቸው ተቋማት ይኖራሉ። ከተቋማቱ ጀርባ ያለው ህዝብ ነው። ተጋግዞ ተደጋግፎ አብሮ ማለፍ ሲቻል ነገ የምንላት የተሻለሽ ብለን የምናስባት ኢትዮጵያ ለትውልድ ማስረከብ ይቻላል የሚለው ሐሳብ የሚገዛ ይመስለኛል። አስሜና ከቴ ለነበረን ጊዜ በጣም ነው ማመሰግናችሁ። እኛም እናመሰግናለን። እናንተንም ተመልካቾቻችን አድማጮቻችን በጣም እናመሰግናችኋለን። ፋና ፖድካስት ላይ ነበራችሁ። እንግዲህ በዛሬ የወቅታዊ ጉዳያችን የመጋቢት ትሩፋቶች ደግሞ ያለፉት አመታት የለውጥ ጉዞ ገጾች ምን ይመስላሉ የሚለውን በቻልነው መጠን ገለጥ አድርገናል። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ሳራ መኮንን ነበርኩ። ጤና ይስጥልን።